የፍቅር ዲዛይንን ጉዳይ ግን ካንተ የምፈልገው አንደኛ አሳሰርኩበት ያልከውን ወረቀት፣ ሁለተኛ ፍርድ ቤት የከሰስክበትን ስለ ደሞዝክ ላክልኝ። ሌሎችም እንልካለን ዶክመንት ማስረጃ ሰነድ ማስረጃ አለን ያሉ ሰዎች ኮንታክት አድርገውኛል። እነሱም ይላኩ፣ አንተም ላክ። ለማስረጃው እውነተኝነት አረጋግጬ ቀጠሩ ነገ እንገናኛለን። እስከ ነገ መረጃውን ከላክልኝ ነው ነገ የምንገናኘው። ገባህ? ሐቁን ለማውጣት ምንም ችግር የለም። እናያለን። በማረጃና በመረጃ የሰው ምስክር አንፈልግም። የዶክመንት ማስረጃ ነው የምንፈልገው። ሰው በል የተባለውን ይላል። እኔ በሰው ምስክር አላምንም፣ በዶክመንት እንጂ። ጨርሰናል። ተማማሉ። እናንተ ተቀጣጠሩና ተማማሉ። መቼ ነው የምትማማሉት? እኛም ስራችንን እንስራበት። እየገቡ ህዝብ ሁሉ ሌባ ሌባ የሚለውን ያቆሙልን፣ ተናገሪልን። ከዛ በተረፈ ደግሞ ጎንደርን ተሳድባ ከሆነ ደግሞ እኔ በሷ ስም ይቅርታ አላለሁ። ምክንያቱም እንዲሰደብም ስለማልፈልግ ማለት ነው። ዋን ሰከንድ። እሱን የምናገረው መረጃውን አምጥተክ የእውነት ደሞዝ እንዳልተሰጠክ የከሰስክበትን ወረቀት አምጥተህ ባይኔ ሳይ የዛኔ ሀቅ እንዳለክ ተናግሬ ህዝቡ ስራህን እንድትሰራ ሌባ ሌባ ብሎ መጻፉን እንዲያቆም እናገራለሁ። መጀመሪያ መረጃው ነው። እሺ አቦሽ፣ እሺ እናመሰግናለን። ቻው። መቅደስ ግን አራት እየጻፈችልሽ ነው አሁን። መታችሁ ማናት? መቅደስ አላስገባትም፣ ምክንያቱም ቪዲዮ አላበራትም። የኔ ጊዜ መቀለጃ አይደለም። 24 ሰዓት እዚህ ጋር ተቀምጣ ቪዲዮ ሳታበራ ሚውት ሳታበራ ማን እሷን ቁጭ ብሎ እንዲጠብቃት ነው? ለምን እንደገባች ቪዲዮ አላበራትም? አበራለሁ እያለች ነው። ስንቴ ነው የጋበዝኳት ቪዲዮ እንድታበራ? ስንቴ ጋበዝኳት? እሺ ቦታ ደግሞ የለም። የቱ ጋር እድል ትስጠይ እያለች ነው። እንደገባች ቪዲዮ የምታበራ ከሆነ አስገባት። እኔ ልውረድላት አቡዬ እናስገባት። እሺ ማለት የታለች? ነይ መቅደስን ኢንቫይት አድርጉልኝ ፕሊስ ጋይስ። አንዴ ከመዝጋታችን በፊት አንድ እድል እንስጣት። እኔ ሰው ስምኝ እያለኝ ረግጬ መውጣት አልችልም። አሁን እንደገባች ቪዲዮ ካላበራች አማን ከዚህ በላይ ልታገሳት አልችልም። እሺ እኔ ደክሞኛል፣ መሽቶ አብሪ መቅደስ ቪዲዮ። ኦኬ እሷ ናት። ምንድን ነው የደረሰብሽ? እኔ ይቅርታ ግን ማውራት አልችልም። በነገራችን ላይ ይቅርታ ብያለሁ። እኔ የደረሰብኝ በደል እኔም ደሞዜን 2 ዓመት ሰርቼ አልተሰጠሁም ማለት ነው። ማን ነው ያልሰጠሽ? ፍቅር ዲዛይን። ላንቺ ምንሽ ነው ፍቅር ዲዛይን? ያው እንደሱ ቤተሰብ ነው። እሱ በግልጽ ያክስቴ ልጅ ነው ብሎ ተናግሯል። ያክስቴ ልጅ ነው ብሎ አንቺም በግልጽ ያክስቴ ያጎት የምንሽ ልጅ ነው? ምንሽ ነው? አዎ ቤተሰብ ነው እኮ። ምንሽ ቤተሰብ ኤግዛክትሊ ምን? ወንድሟ። ታዲያ ማትናገር ወንድሟ ነው። ወንድምና ናቸው። እሺ እኔ በነገራችን ላይ ሰው ጣልቃ የሚገባው ለምን እንደሆነ አላውቅም። ማሽቃበጥ ነው ወይስ ምን እንደሆነ አላውቅም። አንቺ እኔን ነው የምትጠይቀኝ፣ እኔ አንቺን ነው መናገር። ከዚህ በኋላ ሚውት አታብሪ። ይሄ ዲስሪስፔክት እያደረግሽ ነው ቤቱን። ምስር እንዴ እኔ እኮ አንቺን ነው ከአንቺ ቤት ነው አይደል የመጣሁት? አንቺ ነሽ እኔ መጠየቅ ያለብሽ። ይቅርታ እሷ ስላጠፋችሁ ነገር እኔ ይቅርታ ጠይቃለሁ። እኔ ማንም ሰው እያወራ ማንም ሰው ሚውት አብርቶ ሲያወራ አይ ሄት ዳት። እኔ ላይ እንዲደረግ ማልፈልገው ነገር ሰው ላይ አላደርግም። እያየኋትም ነበረ ቅድም ጀምራ ጣልቃ የሚገባው ሰው ግን እኔ ወይ መስለኝም አንቺ ነው ባለቀ። እሺ አውሪ እና እኔ ከእሱ ጋር 2 ዓመት ምናምን አብረን የመጣ ነው አብረን የሰራነ የስራ ዘርፋችን አብረን የሰራነ ግን የ2 ዓመት ደሞዝ አልሰጠኝም። አውጦ ነው የጣለኝ። እኔ ቋንቋ አልችል ምን አላቅ ስለ ህግ አላቅ። አውጦ ነው የጣለኝ። 1 ብር እንኳን አልሰጠኝም። እውነት ለመናገር
መረጃ ማስረጃ ምናምን ስለሌለኝ ነው እስካሁን ዝም ያልኩት ማለት ነው። ምክንያቱም አውጣን ነው የምንሳተው ለሱ ማለት ነው። እና ሀዊ ታግዙኝ እፈልጋለሁ። እኔም አልሰጠኝም፣ ካንስሌሽን አልሰጠኝ፣ ፓስፖርት አልሰጠኝ፣ አውጦ ጎዳና ላይ ነው የጣለኝ ማለት ነው። አማን ነው ከቤቱ አስጠግተው እሷ ናት ሂሮት ናት ስራ ያስገባችኝ። እመቤቴን የዋሸው ምናምን አይደለም፣ ጨለማ ነው አይንካልኝ። ሰው ሀገር ነው ያለሁት ብዙ ያስቀረኝ የዋሸው ምናምን አይደለም፣ አውጦ ነው የጣለኝ። ለጃዛ ቤት እንኳን እምበለው አልሰጠኝም። ለምን ምን አድርገሽ በምን ተጣጣ በምን ተጣልታችሁ? ለምን መቼም ከመሬት ተነስቶ 2 ዓመት በሰላም ኖራችሁ በ2 ዓመት ስትጨርሺ ከመሬት ተነስቶ አውጣ አይጥልሽም። በምን ተጋጫችሁ? ምን ነበር ግጭታችሁ? ግጭታችን በስራ እኩል ስራ አልሰራም ብዬ ወጣው። በቃ ደግሞ ስለማይሰጠኝ አልሰራም ብዬ ወጣው። ማለት 2 ዓመት ሙሉ ያለ ደሞዝ ስትሰሪ ዝም ብለሽ ሰርተሽ 2 ዓመት ከ2 ዓመት በኋላ ምን ታይቶሽ ነው አልሰራም ብለሽ የወጣሽው? ምን ታይቶሽ? ማን መክሮሽ? እኔ ማንም አልመከረኝም። ሳየው አክቱ ምናምን እየሰጠኝ አይደለም። ይሰጠኛል ብዬ ተስፋ ነበረኝ። ምክንያቱም ቤተሰብ እንደዚህ ብለሽ አታምኝም፣ አይሰጠኝም ብለሽ አይደለም ይሰጠኛል ብለሽ ነው የምታስቢ። እኔ በነገራችን ላይ ንግግር አልችልም፣ ይቅርታ። እና ደግሞም እየፈራው ነው የማወራቸው። በህይወት አደጋ ቢደርስብኝ እናንተ ከጎኔ ኦልሬዲ ህዝብ ፊትሽን አይቷል። ምንም ነገር ብትሆኚ ይጠየቃል። የሚጠየቀው አካል እውነት ከሆነ የምታወሪው አንቺ የሆነ ነገር ከደረሰብሽ እኔ እውነት ነው እየዋሸው ምናምን አይደለም። ማሪ አዳምጪኝ መቅደስዬ፣ እኔ እያልኩ ያለሁትኝ አንቺ እዚህ ጋር መተሽ ፊትሽ ታይቶ ተናግረሽ ከዚህ በኋላ አንድ ነገር ብትሆኚ የኢትዮጵያ ህዝብ ፍቅር ዲዛይንን ይጠይቃል። ስለዚህ ምንም አትሆኚም። ምክንያቱም እኔ ስለ ህግ ስለማላውቅ ነው። እኔ በሰውም ጠይቄያለሁ። ፓስፖርት ካንስሌሽን ስጠኝ፣ እኔ ገንዘብ አልፈልግም፣ ካንስሌሽን ስጠኝና ወረቀቴን እየሰራው ላሰራ ህጋዊ ልሆን ስለው በጉልበት ነው ጫና። ስልክ እንኳን 2 ዓመት ስቀመጥ ያለ ስልክ ነው የምሰራው ማለት ነው። ምንም ነገር አላውቅም። ምክንያቱም ስለ ህግ መረጃ እንዳውቅ አይፈልግም። ዋና ጥያቄዎች እና አንቺ ወንድምሽ ነው የእናትሽ ልጅ? እሺ ለቤተሰብ መጀመሪያ ደሞዝ ሳይከፍል ሲቀር ለቤተሰብ አልተናገርሽም? ለእናት ለአባታችሁ፣ ለእህት ለወንድሞቻችሁ? ቤተሰብ ላይ እንደዚህ ነው ብለሽ አትችይማ። አይሰጥም ምናምን ብሎ ማን ያምናል? አሁን ወንድምሽ አይሰጥም ብሎ ማን ያምንሻል? አይሰጠኝም። ቆይ አንዴ እባክሽን፣ እኔ ስጠይቅሽ ባጭሩ እንድትመልሽ የምፈልገው። እሺ መቅደስዬ፣ ቤተሰብ ጋር አንድ ማን ያምናል ለምትይው ቤተሰብ ብር ካላ አክሽ ኦልሬዲ እንደማይሰጥሽ ይነገራል። ለቤተሰብ እኔ ለእናቴ ወንድሜ አረብ ሀገር አምጥቶኝ ሱቅ ውስጥ እያገለገልኩት እሱ ሀብታም እየሆነ እያገኘ ለእኔ ግን 5 እየሰጠኝ አይደለም ብዬ ለእናቴ እነግራለሁ መጀመሪያ። ስለዚህ ለቤተሰብ ተናግረሻል ወይ ነው የኔ ጥያቄ። ለቤተሰብ አልተናገርኩም። ስልክ እንኳን የለኝም አልኩሽ። በራሱ ስልክ ብቻ ነው የሚያገናኝ። እኔ የግል ስልክ የለኝም። ቤተሰብ ጋር በራሱ ስልክ ሲያገናኝሽ ምንድን ነው የምታወሪው ከቤተሰብ ጋር? በቃ ሰላምታ ብቻ ነው። ብሶትሽን ምናምን ማውራትም እንኳን ቢኖርብሽም እንኳን ማውራታችሁ። ለምን አጠገብሽ ሆኖ ነው ስልክ የሚሰጥሽ? በቃ ስልክ ደውልልኝ ስል በስልክ ብቻ ነው የማገኝ ቤተሰብ። ከዛ ውጭ ማውራት ምናምን አልችልም። እሺ አንዴ ተምታታብኝ ነገር ልንገርሽ። መጀመሪያ አውጥቶ ጣለኝ አልሽ። ከዛም በኋላ ደሞዝ እንደማይሰጠኝ ሳቅ ወጣው አልሽ። ወጣውና አውጥቶ ጣለኝ አይምታት ክላሽ አያረግ ማለት አውጥቶ ጣለኝ ስልሽ አልሰራም ምናምን ስወጣ ደሞዝ አልሰጠኝም። ያለ ገንዘብ አይደለም ይጣጣል። ኦኬ እሺ፣ ለቤተሰብ አልተናገርኩም አልሽ። ከወጣሽ በኋላ እሱ ጋር ያለሽ ለቤተሰብ ያልተናገርሽው ስልክ እጅሽ ላይ ስላልነበረ ነው። በሱ ስልክ ስለሚያስደውልሽ አናትሽ ላይ ቆሞ ስለምታወሪ ለቤተሰብ አልተናገርሽም። ከወጣሽ በኋላ ራስሽን ችለሽ ኢጃዛ ቤት ከሆንሽ በኋላ ስልክ ከገዛሽ በኋላ ለቤተሰብ ተናግረሻል? ለምን አይሰማም? ይሄ የሆነ ነገር ታፍኗል ድምፅሽ። አይሰማም? አሁን ይሰማል። ቅድም ማይኩን አፍነሽ ነበር። እሺ ከወጣሽ በኋላ ለቤተሰብ ብናገርም መፍትሄ አላገኝም ማለት እንዴት? ሳትሞክሪ አላገኝም ብለሽ ለምን ደመደምሽ? መጀመሪያ ሞክረሽ ካልተገኘ አላገኘሁም ይባላል። እሱ ለቤተሰብ ደሞዜን ወንድሜ 2 ዓመት ሙሉ በነፃ ነበር ጉልበቴን ሲበዘብዝ የነበረው። በኋላም ሲመረኝ ደሞዝ ስጠይቅ ውጪ ብሎ አባረረኝ ብለሽ ለቤተሰብ ለምን አልተናገርሽ? ለቤተሰብ ቀርቶ እንኳን ከዚህ ላለ ሰው እኮ ጠይቄ ምንም መፍትሄ አላገኘውም እኮ። ለምሳሌ ማንን ጠየቅሽ? ከዚህ ካለው
ለሰው ጠይቄያለሁ። ምሳሌ ስም ጥሪልኝ። እዛው አብሮት ለሚሰሩት ቤተሰብ አለ ስም ጥሪልኛ። ምሳሌ ጌች የሚባል አለ። አሁን አብሮ የሚሰራ ስራ ባልደረባ እሱን ጠይቄያለሁ። ማነው? ጌች የሚባል ማለት ነው። ደሞዜን አሰጠኝ፣ ካንስሌሽን ወረቀት አሰጠኝ። ደሞዜን ካልሰጠኝ እንኳን ካንስሌሽን ወረቀት ይስጠኝና እየሰራው ህጋዊ ለስራ ብዬ ጠይቄያለሁ እሱን። ከዛ ደግሞ እንትላ ሮዝ ምትባላለች እሷንም ደውዬ ጠይቄያለሁ። ማንም ሊሰማኝ አልቻለም። ጌችና ሮዝ ምን መለሱልሽ? በስምምነት ነው ምናምን ብላ በቃ ከዛም በኋላ ዘጋችኝ ማለት ነው። ማስረጃለሽ? የላክሽው ቮይስ እና እነሱ የመለሱልሽ? እኔ ቮይስ አድርጌላት እሷ ቀጥታ ደውላ ነው ያወራችኝ። ማስረጃ እንኳን አልያዝኩም። እሺ አውጥቶ ሲጥልሽ የት ሄድሽ? ስልክ የለሽም ምን የለሽም። አውጥቶ እንደጣልሽ ወዴት ሄድሽ? መጀመሪያ ከፍቅር ዲዛይን እንደወጣሽ የት ሄድሽ? እጃዛ ቤት ነበረ የሄድኩት። ስልክ ኢጃዛ ቤት እንዴት ያውቃል? 2 ዓመት ያለ ስልክ የኖረ ሰው ኢጃዛ ቤት እንዴት ያውቃል? አንዴ ዲኔ ላግዛት ነበረ አጅማን ኢጃዛ ቤት ነበርኩ። አቤት እሱ ሀቢባ አቤት። ቆይ አንዴ አቤት። ይኸውልሽ አሁን እሷ መንገድ ላይ ሆና ደውዬ ነገርኳቸው ለነሱ ማለት ነው። እኔ ምክንያቱም ከነሱ ጋር መነካካት ስለማልፈልግ እሷ ያላግባብ ወደቀች፣ ልጅቱ ውሰዷት፣ መኪናው ላኩና አስመጧት፣ ልጅቱ ያላግባብ ወደቀች አልኳቸው ማለት ነው። ከዛ በኋላ ግን እነሱ አይ እኛ መኪና ወጧል ምናምን አሉኝ ማለት ነው። እኔ ደግሞ የዛኔ ወረቀት ያህል ተስተካከለም ነበር፣ መያዝ አልፈልግም፣ መስራት ስለምፈልግ እባካችሁ ላኩላት ብላቸውም ቢያሉኝ ማለት ነው። ከዛ በኋላ እኔ እጅ አስመጣኋት፣ መኪና ልኬ አስመጣኋት ወደ ራሴ ቤት። ከዛ እሱ ደውሎ ከጠላቴ ቤት ሄደሽ ነው ወይ የምትሰሪ ብሎ ቴክስት አደረገላት ማለት ነው በሌላ ስልክ። ገብቶሻል አይደለን? ከዛ በኋላ ወደ ስራ አስገባኋት። ወደ ስራ ሳስገባት ደግሞ እሷን አንተ ቤት ስላስቀመጥካት ከጠላቴ ቤት ስለተቀመጠች አንተንም እሷንም በቀላችኋለሁ አለኝ ማለት ነው። ሎኬሽን ላኩልኝ እየተባለ እየተስፈራራው ነበር። ሎኬሽን ማለት ነው። ማስረጃ አለክ? እሷም ከጠላቴ ቤት ነው የገባሽው የሚል የተጻፈላት ማስረጃ፣ ላንተም ሎኬሽን ላክ እየተባለ የሚዛትበት ማስረጃ አለክ? ቴክስቶቹ አሉ? አለኝ። ሎኬሽን ላኩ የተባለበት አለኝ። አዎ እሷን እስከ ጠላቴ ቤት ነው የሄድሽው የሚለው ማስረጃ አለ? ስክሪንሾት አድርጋ አስቀምጠዋለች። ከእሷ ነው የነበረ። እኔ ታስቀምጧ አላውቅም እንጂ አለ እሷ ጋር ልናገር። እሺ በመጀመሪያ ደረጃ ስለ መዕዲ ነው የምናገረው። መዕዲ በመጀመሪያ ደረጃ እዚህ ቤት ጽዳት ነበረች፣ እነሱ ጋር መኖሪያ ቤት ማለት ነው። እሺ ከዛ ጽዳት እየሰራች ስልክ አላት። ይሄ ለመዋሸት ለመሸፋፈን ምናምን አይደለም። እውነቱን አምሪ ራሷ ማለት ነው ባለቤቷ ሙያ አስተማረቻት። ከዛ ስልክም አላት። ከዛ ከጽዳት አውጥቶ ወደ ሴልስ አስገባ። ሴልስ ስሰራ ነበር፣ እንደኛ ልብስ ሻጭ ማለት ነው። ልብስ ሽያጭ ትሰራ ነበረ መዕዲ ማለት ነው። ከዛ ልብስ ሽያጭ ስትሰራ በኦንላይን ይሄው ብዙ ሰዎችን እንተዋወቃለን፣ ብዙ ወንዶችን እንተዋወቃለን አይደለ? ከዛ ፍቅረኛ አፈቀረች። ይሄ የግል ህይወቷ ነው፣ ግን መናገር የለብኝም። ከዚህ ቤት የወጣችበትን ምክንያት ማለት ነው። ከዛ ስራውን ሙሉ ለሙሉ አቆመች ከልጁ ጋር በማውራት ማለት ነው። ይሄ ሙሉ መረጃ ስላለ ነው። ከዛ አይ መዳም ቤት ይሻለኛል፣ ከዚህ ቤት ወጥቼ መዳም ቤት ነው የምገባው ብላ መዳም ቤት ነው የገባችው። በትክክል ከዚህ ሄዳ መዳም ቤት ገብታ ሙሉ መረጃውን እልክልሻለሁ። መዳም ቤት ገብታ መዳም ነው ይሄን ምልሽ ማለት ነው። እና በዛ አንፃር ነው እና ደግሞ በጣም ስልክ ታወራለች መዕዲ ማለት ነው። በጣም ከወንድ ጋር እላፊ ስልክ ታወራለች። ስልክ እና ስራ አንድ ላይ አይሄድም። ስልክ የምታወሪበትን ሰዓት ታደርጊያለሽ፣ ስራ የምትሰሪበትን ሰዓት ታደርጊያለሽ አይደለ? በስራ ሰዓት አንቺ አሁን ላይፍሽን የምትሰሪበትን ላይፍ ይሄ ነው። በላይፍ ሰዓት ውጪ ማወራው ይሄንን ነው የምትይው። ከዛ በራሷ ሰዓት ነው ከዚህ ቤት መዕዲ የወጣችው እንጂ ፍቅር ውጪ ብሏት አይደለም። እኔ ለሷ አይደለም መሰክረው፣ ለሱም አይደለም መሰክረው። እኔ ባዕድ ነኝ። ግን እዚህ ጋር ሁለት ነፍስ ሆኜ መናገር ያለብኝን ነገር ያየሁትን ነገር አብሬያ ስበላ ስጠጣ ለነበረው ነገር አንድ ስልክ የለኝም ላል በስነ ስርዓት ከዚህ ቤት መርቃንቸው ብላን የመዳን ቤት ስራ
አረብኛ መማር እችላለሁ፣ ቋንቋ መማር እችላለሁ በሚል ቋንቋ ተነስታ መዳም ቤት የገባች። ከዛ መዳም ቤት ገባች፣ ወደዚህም አልተመለሰችም። ቀጥታ ወደ እነሱ ያልገባኝ እንዴት ወንድሟ ይሄንን የሚያክል ድርጅት እያለው ለስንት ባዳ እየተረፈ እንዴት እህቱ ድርጅቱን ጥላ ማዳም ቤት ትገባለች? ወንድ ጋር በጣም ነው የምታወራው። እሱ ደግሞ ተሰርታ እንድትለወጥ ነው እንጂ አንዳችንም እንደዚህ በዚህ አይነት ኬዝ እንትን እንደናልን እና ደግሞ ሱቅ ውስጥ ካሻሪ አድርጓት ነበረ። ሱቅ ውስጥ ካሻሪ አድርጓት ኢቭን ብር ራሱ እንደፈለጋት ነው የምትጠቀመው ማለት ነው። ብር ራሱ ያወጣች ለሰው ምሰሴናት ማዕዲ ማለት ነው። ሚስጥር አይወራም። እነሱ ወንድማማቸው እነሱ እንደራሳቸው መሆን ይችላሉ። ካሻሪ ብር ቦታ ካሻሪ አድርጓት ሱቅ አስረክቧት ሱቅ ውስጥ ራሱ የምትወድ ራሷን ይዛ ራሷን ተንከባክባ የምትኖር ሰው ነበረች እና እንደውም ምስል ምን ቤት ናት ልጅቱ ትናገርበት? እሷ ምን ቤት ናት ልጅቱ? እያቀነባበረሽም ታወራ ያለ ልጅቱ ታቁም። እሷ ራሷ አታውራ። መቅደስ ቀጥ መቅደስ የመቅደስ ተራ ነው። አሁን መቅደስ አቡ ወይ አንዴ አልጨረስኩም። እኔ ልታዳላ ነው አቀናባብራ ነው ለሚለው ማለት ነው። ቆይ እህቴ አንቺ የመጣሽው ለግል ጉዳይሽ ነው። ለፍቅር ዲዛይን ልትከራከሪ አይደለም አይደል? የፍቅር ዲዛይን ጠበቃ አይደለሽም አይደል? ስለዚህ በቃ ሚውት አድርጊና ጠብቂሽ ተናገር እንዴ። ምን እንዳይወጣ የፈራሽው ነገር ያለ እኮ ነው የሚመስለው። በቃ አንቺ ራስሽን ወክለሽ ስለ ግል ጉዳይ ስለ እርግዝናሽ ብቻ ነው የምታወሪው ከዚህ በኋላ። እሺ ቀጥይ አንቺ መቅደስ ተናገሪ። ስለ እያንዳንዱ የምትናገሪ ነገር ማስረጃ ጠይቅሻለሁ እኔ። ሚውትሽን አብሪ። አሜንም አንተ አይመለከትም። ሚውት እንዳታበራ ከዚህ በኋላ። ጉዳዩ መቅደስ ነው። ራሷን ወክላ ትናገራለች መቅደስ። ተናገሪ መቅደስ። ሚውትሽን ማብራት አታውቂበትም። የማይክ ምልክቷን ነው የምትነጊያት። እሺ ሀቢባ በነገራችን ደረጃ እሷ እያሽቃበጠች ነው። እኔ ነኝ ተበዳይ፣ እኔ ነኝ ማውራት ያለብኝ። አያት እሷ ችግር የለውም። በቃ እሷ እርጉዝ ስለሆነች አንፈርድባትም። አንቺ ስለሆነች ምናምን አይደለም። የሱ ስምና የሱ እውነታ እንዳይወጣ ነው። እውነታው እንዳይወጣ ነው። እንደዚህ ለበስበስበስ እኛ ሰው ስለሌለን ነው። እናንተ ስጋ ናችሁ፣ እሷ ባዳ ናት። እናንተ ነገር ዞራችሁ ትገናኛላችሁ። አያገባትም። በተአምር ባዳ የሚባል ነገር የለም። ስጋ ነው አውጡ የጣለኝ፣ ጎዳና ላይ አውጡ የጣለኝ ስጋ ነው። እንደዚህ አትበይ ማለት ነው። እመቤቴን እየዋሸው ምናምን አይደለም። እሺ ይቅርታ። እና ተረጅኝ፣ ከቻልሽ ተረጅኝ። ሰው ሀገር ላይ ነኝ። እኔ የማውቀው ነገር የለኝም፣ ገንዘብ የለኝም፣ ምንም የለኝም። በቃ እሺ የደረሰብሽን ነገር ሳታለቅሽ ተናገሪ፣ አይዞሽ። እኔ በሚሰማኝ በቃ የሚረዳኝ ሰው ስለሌለ ነው። እኔ በጣም ውስጥ የተጎድቷል፣ ተሰሚነት የለኝም። እሺ ቆይ ስንት አመትሽ ነው ዩናይትድ አረብ ኤሚሬት ከመጣሽ? ምን ከመጣሁ ናሴ 3 አመት ሊሞላኝ ነው። 3 አመት። በ3 አመት ውስጥ 2 አመቱን ወንድምሽ ሱቅ ነው የሰራሽ? 1 አመት ከምናምን ቤት ውስጥ ሰርቻለሁ እንደመጣሁት ልጅ ምናምን መዳም ቤት። አይ ከራሱ አድርጎኝ ሽንት ቤት ምናምን እያጫኩ ልጅ እያስኩኝ 1 አመት ከምናምን ለራሱ ቤት ውስጥ እሱ ጋር ቤት ውስጥ ሰራሽ። ከዛ ወደ ሱቅ አመጣሽ። አመት ከ6 ወር የወንድምሽ ቤት ሰራሽ። እንደዛ ነገር ነው። ከዛ መጨረሻ ላይ ሰው ሲያጣ ነው ሚዲያ ላይ እንደወጣ ያደረገኝ እንጂ ለኔ አስበው ምናምን አይደለም። ሰው የለውም ሰራተኛ ምናምን ሲወጣ ለምን እሷን አላሰለጥናትም ብሎ እውነቱን ነው። የማዋሽ ምናምን ነገር አይደለም፣ የዋሾሽ ምናምን አይደለም። ሰው ሲያጣ ሰራተኛ እየጣለው ሲወጣ ለምን እሷን አላሰለጥንም ብሎ እኔ ሶሻል ሚዲያ ላይ እንድጠቀም አደረገ። በሰዓቱ ተሰራ ነበረ። ከዛ መጨረሻ ላይ ሳስበው የሰራሽ የልፋትሽን ዋጋ ካላገኘሽ ምን መፍትሄ አለሽ? በሆነ ምክንያት አድርጌ አልሰራም ብዬ ከማናጀሩ ጋር ተጣልቼ ከዛ ስራ ወጣው። ከዛ ስራ ስወጣ ሚስቲቱ ከቤቴ ውጭልኝ አለች። እሺ ብዬ ወጣው። 1 ብር ሀቢባ እምትበዩ 50 ሳንቲም እንኳን ይቸገራል አይደል? 1 ብር ሳድስ ስልክ እንኳን ሳይኖረኝ የድርጅቱ ስልክ ነበር የምጠቀመው። የድርጅቱን ስልክ ቀማኝ። ምንም ማውቀው ነገር የለኝም። እማቤቴን የዋሹ ምናምን አይደለም። ታለቅሽ አንዴ። ቅድም ስልክ የሚባል ነገር መጠቀም አይፈቀድም። በራሱ ስልክ ነው ቤተሰቦቼ ጋር እንኳን የሚያስደውለኝ ብለሽ ነበር። አሁን ደግሞ የድርጅት ሶሻል ሚዲያ ላይ ስጠቀም ግን ግዴታ ያስፈልግሻል ለስራ ማለት ነው። ስለዚህ እጅሽ ላይ ስልክ አለ። እጅ ላይ ስልክ ማለት የሱ ስልክ ነው ተጠልፎ ስለሆነ ማን በማውራት አትችይም ከስራ ውጭ ማለት ነው። እሺ እሷ ከወንድ ጋር ታወራለች ያለች፣ ታዲያ ከወንድ ጋር በምን ስልክ ነው የምታወሪው? ውሸቷን ነው። በወንድ ስልክ ማለት የስራ ስልክ ስለሆነ እንዴት ታወራለሁ? የግል ስልክ ሲኖርሽ ነው ከወንድ ጋር ማውራት የምችይው።
እሺ ጥሩ አመት ከ6 ወር ቤት ውስጥ 6 ወር ደግሞ ሱቅ ሰርተሽ 2 አመት ምንም አይነት ደሞዝ አልተከፈለሽ? ምንም አይነት ደሞዝ 50 ሳንቲም ደሞዝ አላየሁም። ምክንያቱም ቅድም አማን እንዳለሽ 200 ብር ምናምን ይሰጥሻል ለፀጉር ምናምን የሆነ ሚዲያ ላይ ሰሪ ታውቂዋለሽ እና ለሱ ምናምን ይሰጠኛል እንጂ ምንም አይነት አካውንቴ ደሞዝ ይገባል ለሱ ነው የሚሰጠው። አካውንቴ ደሞዝ ይገባል ቢወሩ ለሱ ሰጠ። ሰራተኛ የሁሉ ሰራተኛ ለምን እስካሁን ድረስ ማንንም ሰው ይሄንን ብሎ አያውቅም? ለምን እናንተ ዛሬ ይሄን አላችሁ? አንቺና አማን እስከ ዛሬ ስለ ፍቅር ዲዛይን እኔ ሀቢባ እኔ ማውቀው ነገር የለኝም። እኔ ስለ ሚዲያ ስለ ህጉም ስለምንም ማውቀው ነገር የለኝም። አሁን ማዳም ቤት ገብቼም እየፈራው ነው ማወራሽ። ምክንያቱም የሆነ ነገር ቢያደርገኝ መዳም ቤት ነው የምትሰሪው አሁን አንቺ? አሁን መዳም ቤት ገብቻለሁ። አውጦ ሲጥለኝ እኔ ቋንቋ አትችልም እያሉ ስራ እገባለሁ ወጣለሁ በጣም እየተሰቃየሁ ነው። ምክንያቱም ቋንቋ አትችልም። ስራ ሰራለሁ ቋንቋ ስለማልችል ማውራት ስለማልችል የወጣው መጨረሻ ላይ ሰው አስወጡ ሲጥለኝ መረጃ ሳጣ ከአማን ቤት ሄጄ ሂሩትና ስራ ያስገባችኝ ማለት ነው። እሺ አቢባ አንዴ እዚህ ጋር አማን አልጨረስኩም። ይኸውልሽ እኔ እስከ መጨረሻው ይሄን ጉዳይ ሄድበታለሁ። አንዳንድ ሰዎች እውነተኛ ሰው ከሆንሽ ሁሉም ሰው ማለት እያሽቃበጠ ነው። ላለው ሰው ነው የሚያሽቃብጥ፣ ላለው ሰው አያሽቃብጥም። የታወቀ ነው። አንቺ ግን ሀቀኛ ሰው ስለሆንሽ እውነቱን ፍረጅ። ድርጅት ስላለ ትልቅ ካምፓኒ ምናምን ስለሆነ ምናምን አይደለም ተሰሚነት ያለው እውነቱ ነው መውጣት ያለበት። ማን ተበዳይ እንደሆነ ማን በዳይ እንደሆነ መውጣት አለበት። እኔ ለማጥፋት አይደለም ሲበዛ ማርም ቢሆን ይመረሻል አይደለ? ስጋሽ ቢሆንም ግን በጣም አስቀያሚ ድርጊት ምናምን ሲፈጸምብሽ በጣም ደግሞ ሰውነሽ ይሰማሻል። ወይስ እና አማን ቤት ነሽ ያስተጋባሉ? መዳም ቤት ነኝ ያለሁት። ኦኬ አማን ቅድም ሚስቱ ከፍታ ስለነበር ነው የሚያስተጋባው። ችግር የለውም። አንድ ቤት መስላችሁ ነው ሲያስተጋባ። እኔ መዳም ቤት ነኝ። በረንዳ ላይ ክላሴ ኔትወርክ ስለሌለው ውጭ ላይ ወጥቼ ነው የማወራሽ እራሱ። እሺ አንዴ ካሜራውን ገልብጠሽ ውጪ ለመሆንሽ ልታረጋግጪልኝ ትችያለሽ? አረጋግጥልሻለሁ። ታጣጣፊው ካሜራውን ፍሊፕ ብቻ ማድረግ ትችላለሽ። ፍሊፕ ካሜራ ነው ወደኋላ እንዲያዘውልሽ ካሜራሽን ብቻ ማድረግ ትችላለሽ። ታጣጣፊ ካሜራውን ቪዲዮ እኮ ጠፍቷል። ማሪ ምንም እያየው አይደለም። እኔ ያየሽ አይደለም ቪዲዮ ጠፍቷል። ሴቭ የሚለውን ንኪ። ኦኬ አዮ ይሄ ምንድነው? ይሄ ግቢው መግቢያው ማለት ነው። ካሜራ እያየኝ ስለሆነ ግን ሌላ ነገር እንዳይመስላችሁ። ይሄ ክላስ ውስጥ ገባኝ። አዎ ይሄ የአረብ ቤት እንደሆነ ያስታውቃል። ሀቢባ እኔ የዋሸሁሽ ምናምን አይደለም። እማቤቴን አዳምጪኝ። መቅደስ ወደፊት ሻዙሪውና አዳምጪኝ። ልንገርሽ አንድ ነገር እናቴን ይሳኝ የዋሸሁሽ ምናምን አይደለም። ከዚህ ሁሉ እና ምንሰር ፊትሽን አዙሪ፣ ወደፊት ሻዙሪ። በቃ ልንገርሽ መቅደስ አንድ ነገር እኔ እስከ መጨረሻው አጣራለሁ። አንዳንድ ሰዎችም አሁን ኮንታክት ያደረጉኝ ሰዎች አሉ። የሰነድና የዶክመንት ማስረጃዎች አሉ። ሀቢባ ልትሰሚኝ ፈቃደኛ ከሆንሽ ማስረጃ እንላክልሽ ያሉት ሰዎች አሉ። እነሱ ሰውን ይላኩ፣ እናንተም ማስረጃችሁ ይላኩ። አይቼ ሀቁን እስከ መጨረሻው ድረስ ከጎናችሁ እንቆማለን። ሀቅ ካላችሁ፣ ከሌላችሁም ደግሞ እናንተ ፍቅር ዲዛይን እናንተን ከሶ በስም ማጥፋት ወንጀል ዋሽታችሁ ከሆነ እናንተን በስም ማጥፋት ወንጀል መክሰስ ይችላል። እየደወሉ እያስፈራሩኝ ነው። ራሱ እየደወሉ ማለት ነው። ማስፈራራት በራሱ ያስከስሳል። አስፈራርተው እየደወሉ ነበረ። ለምን እንደዚህ እንዳትከሽ እንደዚህ ምስክር እንዳትሆኒ ምናምን እያሉ እየደወሉ እያስፈራሩኝ ነበሩ ማለት ነው። እንደዚህ አድርጊ፣ ሪከርድ አድርጊያቸው፣ ሲደውሉ ሪከርድ አድርጊያቸው። እሺ እኔ ማንሳት ራሱ አልችልም፣ እየፈራው አላነሳም። አንደኛ ከስራ ቢባረር ሽን አንስተሽ ሪከርድ አድርጊያቸው። የተደወለበትን ስልክ ትስጥሽ። አሁን ደውለውላት ነው ሲጀመር። አትገባም ያለች ቅድም እየደወሉላት ነው። የደወሉልኝ ነበረ። ቡቴም ላይ ብሎክ አረኳቸው። ቡቴም ላይ እየደወለ ነበረ። የተደወለበትን ስልክ ቁጥር ስጪኝ። በማን ስም እንደወጣ ቼክ መደረግ ይችላል። ምንም ችግር የለም። እዛው ፋሚሊ ናቸው እኮ። ሰው ጋር ደውሎ መዛት እንዲህ እንዳታረግ እንዲህ እንዳትል ብሎ ማለት ወንጀል ነው። ሰውን ማስፈራራት አለ። ትናንትና ከመቀደም በላይ የራሱ ደውለው እንደዚህ ምስክር እንዳትሆኒ እንደዚህ ብልሽ እንደዚህ ምናምን እያሉ እያስፈራራኝ ነበረ ማለት ነው። በህይወትሽ ላይ ነው የምትቀልጅ ምናምን ያለፈው ምናምን እያሉ ብዙ ነገር በውስጥ አወራሻለሁ።
በጣም ጥሩ። እሺ ስልክ ቁጥርሽን አማን ይላክልኝና ታወሪኛለሽ። የምር ኢትዮጵያዊ የሆናችሁ እርዱኝ። የምር ከጎኔ እንድትሆኑ ፈልጋለሁ። እኔ ምንም ነገር አላውቅም። የአብርሃም በግ ነኝ የምር። ምክንያቱም እኔ ከኢንፎርሜሽን ከሁሉም ነገር ነፃ ነኝ። ማውቀው ነገር የለኝም። ሁሉም ላለው ሰው ነው የሚደግፍም የሚሰማም ተሰሚነት ያለው። እኔ ግን ማንም ሊሰማኝ አልቻለም። ሰው ደውዬ ጠየቁ፣ እባክህ ካንስሌሽን። እኔ እኮ ህጋዊ ነኝ። እኔ ነገ ገንዘብን ሰርች አገኛለሁ። ህጋዊ ነኝ። ካንስሌሽን ስጠኝና እየሰራው ካንስሌሽን እንትን አይዲ ላሰራ ነው ያልኩት። ህገወጥ አድርጎኛል። በሶስተኛው ወር ምናምን ነው የሚያልቀው እና ካንስሌሽንም አልሰጠኝም ምንም አልሰጠኝም ማለት ነው። ፓስፖርቴንም አልሰጠኝም። ዝም ብዬ ነው የወጣሁት። ራሴን ይዤ ነው የወጣሁት። እባካችሁ ሁላችሁም እርዱኝ። የምር ከጎኔ ሆኑ እኮ እኔ ማንም የለኝም አትበይ። እዚህ ጋር 14,000 ምናምን ህዝብ እየሰማሽ ነው ችግርሽን ያለው። ስለዚህ ሀቅ ካለሽ እኛ ከጎንሽ እንቆማለን። እኔ ሀቅ ነው እየዋሸሁ ምናምን አይደለም። ለምን ብዬ እዋሻለሁ? እኔ እውነቱን ነው የማወራሽ። መቅደስ ሀቅ ይኸውልሽ፣ እውነት ትሳሳለች እንጂ አትበጠስም። ሀቅ እየቆየ ይወጣል። ከሀቅ ጎን እንቆማለን። ታሜ ፍላወሩ እንድገመው አመለጥከኝ። ከሀቅ ጎን እንቆማለን። ሀቅ ምንድን ነው? በወሬ አይደለም፣ በማስረጃ ገባሽ? በዶክመንት የሰነድ የዶክመንት ማስረጃ ካለ እኔ ማንም ይሁን ማን ሁሉም ከሀቅ ጎን ቆመ። ሁሉም ላለው ነው የሚያሽቃብጠው ምናምን ለምትይው እኔ ላለው አላሽቃብጥም። እኔ በገንዘብ አይ አንቺ ታሽቃብጫለሽ ብዬ እኮ አይደለም ካንቺ የመጣሁት። ምክንያቱም እነሱ ሌላው ላለው ሊያሽቃብጥ በገንዘብ ሊገዛ ይችላል። እኔ ሀቢባ ግን በገንዘብ ተገዝቼ ካገኛችሁኝ የፈለጋችሁ ተሰጡኝ። እኔም እኮ አንቺ እውነተኛ ሰው ነሽ፣ አንቺ ሀቀኛ ሰው ነሽ ብዬ መቅዲ እንዴት ነሽ? አለን። እኔ የምልሽ እስካሁን ድረስ አንቺ ህገ ወጥ ነሽ? አዎ በሶስተኛው ወር ነበረ ካንስሌሽን ወረቀት አልሰጠኝ ብሎ በሰው ባስጠይቀው ሀቢባ አንዴ ላስቸግር አላገኘሁም። طيب እሺ እኔ ፍቅር ዲዛይን አሁን ወንድምሽን እኔ አናግረዋለሁ። ያንቺን ጉዳይ እንደጨረስሽ ነው ቆጠሪው። እሺ ሀዩቲ እኔ በምን ምክንያት እንደደረሳችሁ እኔ አላቅም። መግባትም አልፈልግም መሀላችሁ ወይ ሀቢባ። እንደዚህ በሙስና አንተ አናግረህላት የሚያልቅ ጉዳይ ሳይሆን ሀቁ መውጣት አለበት። እውነት እሷ የምታወራው ነገር እንደዚህ ተሸፋፍኖ በሰው የሚያልቅ ነገር አይደለም። እኛ ሀቁ ማወቅ እንፈልጋለን። እኔ ደግሞ ገገማ ነኝ። የያዝኩትን ነገር እስከ መጨረሻው ሀቁን ሳላወጣ የምፈታ ሰው አይደለም። ስለዚህ በሰው እንዲያልቅላት አንፈልግም። ታሜ እኮ እሱ ነው የምለው። ማለት ሀቅ ካላት ሀቋ ግዴታ መመለስ እሱ ማለት እኔ ማለት አስቀደምኩኝ የቪዛ ነገር ማለት ነው። ሀቅ ካላት ልክ ለወንድሜ እንደተናገርኩኝ አማን ማለት ነው። እኔ እዚህ ጋር እውነት ለመናገር ሀቢባ እንዳለችው ለሐቅ ምንቆም፣ አለበለዚያ ማለት ሁላችንም ቤት ገብተን በቃ መዝጋት ነው። አለበለዚያ ምንም ወሬ አያስፈልግም። እኔ ያለ ሐቅ ምንቆም ሰው ነን። ሀቢብቲ ሐቅ ካለሽ ሐቅሽን መውሰድ ኢንሻአላህ ሙሽ ከፍቅር ዲዛይን ከወንድሜ ከአባቴ ማለት ያመጣኝ እዚህ ህይወት ሐቅ ካለሽ እናመጣልሻለን። እሺ ሀቢብቲ ምንም ያሳስብ ጉዳይ አይደለም። ስለዚህ ሌሎች ሰዎችም እኔ ኮንታክት አድርገውኛል። አሁን የሰነድ እና የዶክመንት መረጃዎች አሉን ሀቢባ እና እንልክልሻለን ብለዋል። እስኪ ልኩ፣ እየጠበኩ ነው። እውነት ለማህተባቸው ለሐቅ የሚናገሩ ከሆነ ይናገሩ፣ በገንዘብ ከተገዙ ደግሞ ይገዙ። እውነት ትሳሳለች እንጂ አትበጠስም። ሐቅ ካለ እስከ መጨረሻው እንሄዳለን፣ ሐቁን እናወጣለን። የሐቅ ጉዳይ ነው። እውነት ዛሬ ልትሸፈን ትችላለች፣ ነገ ልትሸፈን ትችላለች፣ ከነገ ወዲያ ግን እውነት ትወጣለች። ሁሌም ከሐቅ ጎን ህሊና ካላችሁ ሌላ ልጅም እንደዚሁ እኔ አግዛችኋለሁ እኔም ተበልቻለሁ እያለች ስለሆነች ሌላ ልጅም ልገባ ነው። አሁን ተቀበያት። ማስረጃ አላት፣ ዋትሳፕ ማስረጃ አለ እያለች ነው። በቃ ማስረጃ ያለው ሰው ነው። በተረፈ ግን ከሐቅ ጋር ቁሙ። አሜን ዋትሳፕ እሺ፣ ለእውነት ቁሙ፣ ከሐቅ ጎን ቁሙ። በገንዘብ አትገዙ፣ ህሊናችሁን አትሽጡ። ህሊናችሁን የምትሸጡ ከሆነ ፈጣሪ እናንተ
የሆነ ነገር ሲደርስባችሁ ሐቃችሁ እንዳይወጣ ያደርጋል። ሐቃችሁ ይሸፈንባችኋል። በቃ ትልቅ ነገር አጋጥሟችሁ እናንተ ሐቀኛ ሆናችሁ ሐቃችሁ እንዲሸፈን ያደርጋል። ሐቃችሁ አይወጣላችሁም። የሰው ሐቅ የምትበሉ ከሆነ ሐቅ መብላት በገንዘብ ብቻ አይደለም። እውነቱን እያወቃችሁ ዝም የምትሉ ከሆነ ፍቅር ዲዛይንም ንጹህ ከሆነ ሐቁን አትሸፍኑበት። የውሸት ስሙን የምታጠፉት ከሆነ እናንተም ነገር የለም። ተስማማን? መቅደስ ሚዩት ነሽ እኮ ቅድም ነው ሚዩት ያረኩሽ። አብሪው ሚዩት መሆንሽን ሳታቂ በጣም ብዙ አውርተሻል። ሚዩት ነበር። እሺ ሀቡዬ፣ እኔ ከጎኔ እንድትሆኑ እፈልጋለሁ። እኔ ስም ለማጥፋት ምናምን አይደለም። እሱም በራሱ እንትን ሊበል፣ እኔም ደግሞ የራሴን ነው እየነገርኩሽ ያለው። እኔ ስም ለማጥፋት ምናምን አይደለም። እኔ ስም ባጠፋ ኑሮ እስካሁን እንደምንም ብዬ ሚዲያ ላይ ወጥቼ አወራ ነበር። አዎ፣ አሁን ትልቅ ጥያቄ አለኝ። እስከ ዛሬ ድረስ ስንት ጊዜ ሆነሽ ከወጣሽ ከፍቅር ዲዛይን ከተባረርሽ ወይም ተውከጣለሽ? በቃ ወደዚህ ወደዛ እያልኩ 9 ወር ምናምን ሊሆን ይመስለኝ ያለ ስራ ማለት ነው። እገባለሁ፣ እወጣለሁ፣ እገባለሁ፣ እወጣለሁ። እሺ 9 ወር ሙሉ እኔ ቲክቶክ ላይ እንዳለው አታውቂኝም ነበር? ዛሬ ነው ያወቅሽ? አውቃለሁ፣ ግን እፈራለሁ። ስለ ህግ አላውቅም። ምክንያቱም እኔ የማውቀው ነገር የለኝም። እኔ የአብርሃም በግ ነኝ። እነሱ ራሱ ይላሉ እቺ እኮ ምንም አታመጣብኝም፣ እቺ ከፍት ናት፣ ምንም የምታውቀው ነገር። ዶንት ወሪ፣ ልክ ነሽ ሀቢባ፣ ልክ ነሽ፣ የምር ልክ ነሽ። እኔ ምንም እያሽቃበጥኩ ምናምን። እሺ ምስር ፍቅር ከጎንሽ አለ? ፍቅር ዲዛይን ወጥቷል። ኦኬ፣ ወለም ቢኖር አንዳንድ ጥያቄዎችን መጠየቅ ፈልጌ ነበር። ሀቢባ መናገር እችላለሁ ከይቅርታ ጋር? አዎ። ተደውሎብሽ ነበር አሁን? አዎ፣ ከላይ ነው የሚገባው። ብሎክ እያደረኳቸው ነው። ማን ነው የሚደውለው? የተደወለበትን ቁጥር እንዳለ ልትሰጪኝ ትችያለሽ? ዋትስአፕ ላይ ላኪልኝ። አማን ቁጥሯን ላክልኝ የመቅደስን። እሺ ልክልሻል። እና ደግሞ ስራ ቦታ እያስፈራሩኝ ምናምን አንቺን ሄሩትን አማንን እስር ቤት ካላስገባዋቸው ልጄን ይንሳኝ ብሏል ማለት ነው። እያስፈራራኝ ምናምን ማስረጃ አጥፍተውታል እንጂ ነበረኛው ግን ሪከርድ አድርገው አጠፉብኝ። ጥፎ ወዲያው ነው የሚያጠፋው። አብሮ እኔ ልክልሻለሁ ስክሪንሾት አድርጌ ያጠፋውን። ወደ ሞዴሬተሮች እንዳሰራ ይህቺኛዋ ናት። ሶሊያና ፋሽን ናት የምትገባው። ኦኬ፣ ያው ኮዱን ልኬልሃለሁ፣ ላክላት። ሞዴሬተሮች ዋትስአፕ ሞዴሬተሮች ግሩፕ ላይ ፕሮፋይል ፒክቸር እና የምትገባበትን ኮድ ልኬያለሁ። መስዬ አወርድሻለሁ። እኔ መስዬ አወርድሻለሁ። እሺማ፣ እሺ። አስገቧት የላኩትን አሁን ሞዴሬተሮች ግሩፕ ላይ ፕሊዝ። ቴንክ ዩ። ሶሊያና እንኳን ደህና መጣሽ። ቪዲዮ አብሪ። ሀዊዬ ሰላም ለእናንተ ይሁን። አብሪ መጀመሪያ ቀሚስ ያስጀመርኩት እሱም ብቻ አይደለም። ኤርሚ ሀበሻን ከኢትዮጵያ ወደ ዱባይ ያስገባሁት እኔ ነኝ። እሱ ጋር በምኖርበት ታይም ኢትዮጵያ ገብቼ ያንን ልጅ እንዳስወርደው ተገደድኩኝ። ለምን ይሆንብኛል በሚል ምክንያት ማለት ነው። ልክ እኔ ሆስፒታል ተኝቼ ደሜ ሳይረጋ እሱ ከዚህ ተጀናጅኖ እችን ሚስቱን አገባ። እችን ሚስቱን አግብቶ ግን የለፋውበት ገንዘቤን በልቶ ከሰውነት ጎዳና አውጥቶኝ ኢትዮጵያ ገብቼ ህይወት እንዳይኖረኝ ጉስቁልቁል ያደረገኝ ሰው ነው
እድሜ ልኬን የለፋውበት ገንዘቤን ዛሬ ከዚህ ደረጃ ለመድረሱ የኔ ዋስትና ነው። ይሄን ሀበሻ ቀሚስ እንዲያቋቁመው ይሄን ስራ እንዲያቋቁመው ያደረኩት እኔ ነኝ። ምስክር ኤርሚ ሀበሻ ለማተቡ መመስከር ይችላል። ኤርሚ ሀበሻን ያመጣሁት እኔ ነኝ። እንዴት አድርጌ እንዳመጣሁት የሰው ምስክር ነፋለኝ። ብዙ መከራ ሰርቶኛል። ፍቅር ሀበሻ ማለት ክፉ ሰው ነው። ክፉ አይገልጸውም። ምን ነበር የሆነ ዘፈን ጥሎብኝ የሚለው ዘፈን ከፍቶ በወይን መድኃኒት አጥቶኝ ከሰውነት ጎዳና ወጥቼ ብዙ መከራ ለፍቼ ዛሬ ግን ባዶ ቦታ ላይ ያደረሰኝ ክፉ ሰው ነው። አይዞሽ ስለምታወሪው ነገር ማስረጃ አብራችሁ የተነሳችሁት ፎቶ የሰው ምስክር አይደለም ሰው በል የተባለውን ይላል። የፎቶ የቪዲዮ ማስረጃ አብራችሁ ለነበራችሁበት ጊዜ ምንም አይነት ዶክመንት አብረን ለመኖራችን ኤርሚ ሀበሻ የራሱ ጓደኛው ነው አብሮ የሚኖር ነው። ኤርሚ ሀበሻ ሌላ ነገር ውስጥ ከጓደኛ ጋር መቀያየም ውስጥ ከምትከቸው አንቺ ራስሽ ፎቶ አብራችሁ የተነሳችሁት አብራችሁ የተቀረጻችሁት ቪዲዮ የለም። ስልክ የተሰረቀ የነበረኝ ስልክ ነበረ። ስልክ የተሰረቀ ሙሉ ፋይል ከነ ኢሜይሉ ነው የጠፋው። ቪዛ የሰራልኝ ልጅ አለ፣ እሱን ያመጣውበት ቪዛ የሰራልኝ ልጅ አለ። አብረን ለመኖራችን ከአንድ ዶርም እንደነበርን የሚያቅሰው አለ፣ ምስክር አለ። እንደገና የኤርሚ ሀበሻ እንግዲህ ፎቶ አለኝ። አስገቡኝ ልጅ አለ አማን አላቅም ብዙ ምስክር አለኝ። ከዛ ኢትዮጵያ ገብቼ ግን እሺ ልጅ አትወልጂም ስላለኝ አንቺ ልጅ ከወለድሽ አንቺ ህይወት ከኖረሽ አለኝ አሳይሻለሁ ስላለኝ ምን ቢያደርግብኝ ነው ይሄን ሁሉ ነገር ያደረገብኝ ብዬ ጓደኛ ያስኩኝ። ጓደኛ ይዤ እርጉዙኝ ያ ጓደኛዬ ጥሎኝ እንዲሄድ ኢማራት ውስጥ የሚኖር ሰው ሁሉ ውሸታም ነው ማለት አንችልም። ኢማራት ውስጥ የሚኖር ሰው ሁሉ ቀጣፊ ነው፣ አስመሳይ ነው፣ አሽቃባጭ ነው ማለት አንችልም። ሀቀኛ ሰዎች ይኖራሉ። ስለዚህ የእውነት እናንተ አብራችሁ እንደነበራችሁ ፍቅረኛሞች እንደነበራችሁ አብራችሁ እንደሰራችሁ የሚመሰክሩ ሰዎች ካሉ ይዘሽ ኤርሚ ሀበሻ ራሱ በቂ ነው የሚመሰክር እሱ ብቻ አንድ ሰው ብቻ ነው ያየው። አንድ ሰው ብቻ ነው እናንተ ግንኙነት የሚያውቅ። ዚነት የምትባል ልጅ አለች፣ ሙስሊም ዚነት የምትባል ልጅ አለች። ዚነት ተባረክ። ስንት ዓመት አብራችሁ ቆያችሁ? ኢማራት በትውውቅ የቆየ ነው። ኢትዮጵያ ስለነበረ ወደ 9 ዓመት ይሆነናል በትውውቅ ላይ ማለት ነው። ኢማራት ከመጣ በኋላ ግን ቢያንስ 1 ዓመት ከምናምን ወይ እንደዛ አካባቢ ይሆናል። አሁን ኢትዮጵያ ቆይቼ የመጣሁት 4 ዓመቴ ነው። እሺ ቆይ መጀመሪያ አንቺ ኢማራት መጣሽ፣ ስንት ዓመት ሰርተሽ እሱን አመጣሽ? ኢማራት ብዙ ቆይቻለሁ። 10 ምናምን ዓመቴ ነው። ጊዜውን ባላውቀውም 10 ምናምን ዓመቴ ነው። አሁን ኢማራት ነው ያለሽው? 6 ወር 7 ወር ይሆነኛል ወደ ኢማራት የገባሁት። በምንድን ነው የመጣው? ፍቅረኛሞች ከነበራችሁ አብራ አንቺ አምጥተሽው ዱባይ ልብስ ቤት አስከፍተሽው አብራችሁ ትሰሩ ከነበረ ምንድን ነው ያጋጫችሁ? ኢትዮጵያ ሄጄ ያልኩሽ እኮ እርጉዙኝ ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ሆስፒታል ገባሁ። ሆስፒታል የገባሁበት ምክንያት እኔ መተት አለብኝ፣ ድግምት አለብኝ፣ የሚወለደው ልጅ አካለ ስንኩል ይሆናል፣ ስለዚህ ልጁ ይውረድ አለኝ። እኔ ደግሞ ጓደኛዬ ስትደግምብናል ልጁ ምንሽ አወኳት መሰለሽ ልጅ ነው ይቅርታ ታውቀኛለች። የእህቱ ልጅ ከሆነች ታውቀኛለች። ቤተሰቦቹ ሙሉ ያውቁኛል። እሱን እንዲህ ለማድረጌ ማለት ነው። ኢትዮጵያ ወስዶኝ ጎንደር ሆስፒታል ገብቼ እርጉዙኝ ልጁን አስወርጁ አካለ ስንኩል ይሆናል ብሎኝ እኔ ሆስፒታል እንደገባው ልጁን አስወርጄ እሱ ከዚህ ሌላ ሴት ተጀናጅ ነው ያሁኑን ሚስቱን አገባ። ያሁን ያለችው ሚስቱን ማለት አንቺን ስላልፈለገሽ አውቆ መተት ተደርጎብኛል አካለ ስንኩል ልጅ ነው የምትወልጁ ብሎ አሳምኖሽ፣ አንቺ ደግሞ አካለ ስንኩል ልጅ ከመውለድ ብለሽ እሺ ብለሽ አስወርደሽ ወደ ዱባይ አልተመለሽም ወይ? ግንኙነታችሁ አልቀጠለም ወይ ነው የኔ ጥያቄ። አልቀጠለም። ምን ሚስት እንትን ይዟል አልመጣውም። ምክንያት ለምን አልመጣሽ? ሚስት ይዟል አሉኝ። ሚስት ይዟል ሲሉኝ እኔ ታመሜ ስለነበረ ጎንደር ባታ ጸበል ገባው። ከሰውነት ጎዳና ወጥቼ እንደዚህ ስንጥር ሁኜ ነበረ።
ታምሜ ነበር በኃይል እሱን ሌላ ላይ መጥበስ ነው የእሱን ሌላ ላይሽ ላይ መጥበስ ስሰማ በቃ ይመቸው፣ እኔ ጤናዬ ይመለስልኝ። ወንድሜ ነበረ ዘመናዊ ጸበል ተጠመቂ በቃ ሲለኝ እኔ እዛው ጎንደር ባታ ጸበል ገባው። ጎንደር ባታ ጸበል ገብቼ ወደ ራሴ ሳገግም የሀበሻ ቀሚስ ሰራ ነበር ኦንላይን፣ በዛው ቀጠልኩኝ። ይሄን እድሉን እንደዚህ ያገኛለሁ ብዬ ስላላሰብኩ ለፈጣሪ ሰጥቼ ተውኩት። ዛሬ ግን እድሉን ሳገኘው ለምን አልተነፍስም? ዛሬ የቪዛ ማሰሪያ አጥቼ ገንዘቤን በልቶኝ ላጥ አድርጎ በልቶኝ ከሰውነት ጎዳና ወጣሁ። ይቅርታ ብዙ መከራ ካሳለፍኩ በኋላ ለምን ይቸግረኛል? በስንት ዓመት አቤት አማን የላ ልጅ አለ ስለአማን እኔ ልናገር አይቼው እኔ አብሮ ሲሰራ የነበረ ልጅ ነውና ልናገር ስለአማን እንደዛ ሲያደርግ ስለነበረ ብሏልና አስገቢው ኮድ ስጪና ይግባ። እሺ እኔ የምለው ማለት ነው ፕሮፋይሉ ኮድ ላኪልኝ ዋትስአፕ። እሺ ፕሮፋይሉን ላክልኝ አንተ። እኔ የምልሽ አንቺ ኢማራት ኢትዮጵያ ስንት ጊዜ ከጸበል በኋላ ምናምን ስንት ጊዜ ቆይተሽ ነው ወደዚህ ሀገር የመጣሽ ወደ ዱባይ ተመለሽ? 4 ዓመት። እሺ ከ4 ዓመት በኋላ ስትመለሽ ፍቅር ዲዛይንን ለማግኘት ሞክረሻል? እሺ እስካሁን ስንት ጊዜ ሆነሽ ከመጣሽ? ስንት ዓመት ሆነሽ አሁን ኢማራት ተመለስሽ ከመጣሽ? 6 ወር or 7 ወር ይሆናል። መቼ ነው የመጣሁት? ጊዜውን አሁን አጋጣሚ ስላገኘው ዝም ብዬ ደንግጬ ነው የገባሁት እድሉን ልጠቀም ብዬ። 8 ወር ይሆናል። ኦኬ በዚህ 8 ወር ውስጥ አንድ ቀን መንገድ ላይ የሚሆን አግኝተሽው አታውቂም? ፍቅር አልወጣሁም። የለም አላገኘሁትም። ማግኘትም አልፈልግም። አልወጣሁም። ግን ብር ቸግሮኝ ግን ኤርሚ ሀበሻን እባክህ አግዘኝ፣ የቪዛ ብር ቸግሮኝ ወንድሜ ታስሮብኝ እዚህ የነበረ ወንድሜ አይዞሽ ወንድሜ አይዞሽ በእናትሽ ወንድሜ ታስሮብኝ የቪዛ አግዘኝ ብዬ ጠይቄዋለሁ። የሰውነት ጎዳና ወጥቼ እንደዚህ ያደረገኝ እሱ። ዛሬ ከሰው እጅ ወድቄ የምሰራበት ግራ ገብቶኝ ለስንት የተረፍኩት የነበርኩት እኔ ብር አግዙኝ ብዬ ጠይቄያለሁ። እሱን መጠየቅ አቅቶኝ ግን ኤርሚ ሀበሻን እባክህ አግዘኝ ብዬዋለሁ። ዛሬ ምን ላይ እንዳለው እኔ ነኝ የማውቀው። ሆድ ስለመሰለኝ ብቻ ዛሬ ገባሁ። አሁን እግዚአብሔርን አሁን ስራ አይዲ ተበድሬ አሰርቼ ማለት ስራ ኦንላይን ልሰራ ትልቅ ልጅ አለኝ እኔ እሱ ጋር ከተጣላው በኋላ የ4 ዓመት ልጅ አለችኝ። ወዲያው ነው ሂጄ ጓደኛ ይዤ ማለት ነው ልክ ይዞ ጓደኛ ይዤ ሴት ልጅ ወልጄ አሳደግኩኝና በጣም ቸገረኝ ከሱ ጋር ስላለያየኝ ማለት ነው። እዚህ መጥቼ ቪዛ አሰርቼ ልጆችን ለመርዳት ብዙ መከራ ለፍቼ ልጆችን ለመርዳት በምን ልንቀሳቀስ ማን ልጠይቅ? እንደውም ነገ ቅዳሜ ብርጅስቶንን ሂጄ ከሀቢባ ጋር አስገብኝ እላታለሁ እያልኩ ነበር። እግዚአብሔር እያልኩ ነበረ። ፍቅር ማለት በጣም ክፉ በመተት የሚያምን ሰው ነው። አይዞሽ በቃ እናትሽ አታልቅሽ። ውሃ ጠጪ በቃ ሙሉ ቤተሰቦች ያውቃሉ። ከሰውነት ጎዳና ጥሎብኝ በሚል ሙዚቃ መድኃኒት አብልቶ አንዴ በቦክስ እንደዚህ መትቶኝ ፖሊስ ጣቢያ ሄጄ ማን መታሽ ብለው ሲጠይቁኝ ሆስፒታል ነው እንጂ ፖሊስ ማን መታሽ ብለው ሆስፒታል ሲጠይቁኝ አይ በር መትቶኝ ነው ብዬ እሱን ላለማስከንሰል ብዙ መስዋዕት ከፍዬለት ብዙ ነገር አድርጎ ከሰውነት ጎዳና ወጣኝ። ገንዘብ አቡ አሜል ልካልሻለሽ አስገቢው ልጅን። እሺ ኤርሚ መመስከር ይችላል። እሱን ማገናኘት ስላልፈለኩ ነው እንጂ ኤርሚ ራሱ መመስከር ይችላል። ሁለታቸውን ቪዛ ሰርቼ ያመጣቸው እኔ ግን ቸግሮኝ አግዙኝ ስል በእናትሽ ኤርሚን ታዩ ደጋግመሽ ኤርሚ አትበይ። እሱ ምን አደረገ? ምን አገባው? ምንም አይመለከተውም። ስሙን አታንሺ። ጓደኛ ስለሆነ ብዙ ኃላፊነት ያውቃል ከማለት አንጻር ነው። ጓደኞች በጓደኛ ነው እኔ ያመጣኋቸው። ማንም ሰው የሚጠየቀው ስለ ራሱ ህይወት እንጂ ስለ ጓደኛው ህይወት አይደለም። በማንም ፓስፖርት ማንም አይሳፈርም። በማንም መታወቂያ ማንም ቀበሌ መስተናገድ አይችልም። ሁሉም ራሱን ወክሎ ነው እንጂ ማንንም ወክሎ ምንም መሆን አይችልም። ስለዚህ እባክሽ ንጹህን ሰው ዝም ብለሽ ስሙን ደጋግመሽ እዚህ ጋር አታንሺ። ስሙን አላጠፋሁም፣ ማጥፋትም አልፈልግም። ጭራሽ ስሙ ሊጠቀስም አይገባም ይሄ ሰው።
ሞዴሬተሮች ዋትስአፕ ሞዴሬተር ግሩፕ ላይ የላኩትን ፕሮፋይል ፒክቸር እና ኮድ ነምበር ስጡት እና ስለዚህ የተለያዩ የሰዎች ምስክሮች አሉኝ አብረን ግንኙነት እንደነበረን እኔ ራሴ ነኝ ከኢትዮጵያ ዱባይ ያመጣሁት ልብስ ቤቱንም የከፈትኩለት ነው እያልሻለሽው ፍቅረኛዬ ነበር ያስጀመርኩት የሀበሻ ቀሚስ ብዬ ያስጀመርኩት እኔ ነኝ። እሺ ኢትዮጵያ እያላችሁ አብራችሁ የተነሳችሁት ፎቶ ኢትዮጵያ እንኳን የለም ስልክሽ ቢጠፋ ስልክ እንዳለ ጠፍቷል። የዛሬ 9 ዓመት ነው የሆነው እሱ ልሽ የዛሬ 4 ዓመት ከመሄደ በፊት 9 ዓመት ነው 4 ዓመት ሲጨመርለት 10 ምናምን ዓመት ነው የሚሆነው። ኢትዮጵያ ከመግባቴ በፊት ነው 9 ዓመት እሱ ኢትዮጵያ እያለ ወደዚህ ከማምጣቴ በፊት እዚህ ልክ እንደመጣ 9 ዓመታችን እኔና እሱ ተወቃችን 9 ዓመታችን ነው። አሁን ኢትዮጵያ ሂጄ ከመጣው ስንት ዓመት ይመስልሽ? አዲስ ፓስፖርት አብይ እንደተመረጠ አዲስ ፓስፖርት አውጥቼ 2 ዓመት ጨርሼ አዲስ አሰርቻለሁ። አሁን አዲስ አሰርቻለሁ። ቢያንስ አሁን ስንት ዓመት ሊሆነኝ ነው? 5 ዓመት ሊሆን ነው ማለት ነው። አሁን ኢትዮጵያ ኑሬ ከመጣው 3 ዓመት ከ8 ወር ይሆነኛል ብዬ አስባለሁ። አሁን ድንገት ስላገኘው ቀኑን ስላላወቅኩት ነው እንጂ እንደዛ አካባቢ ነው የሚሆነኝ። ድንገት እድሉን ስላገኘሁት ለምን አልገባም ብዬ ነው የገባሁት። እሺ ዱባይ ላይ አብራችሁ ምን ያህል ጊዜ ሰርታችሁ ነው የሚያስታውቀኝ መሰለሽ? የሴቶች እንጅኖ ብር ማምጣት ሲፈልግ የብዙ ሴቶች ብር አምጥቷል። የማውቃቸው በጣም ብዙ ሴቶች የኔና የሱ ጸባችን ግን ከሱ ጋር ጸባችን የሰው ብር አታምጣ እዚች ጋር ፍቅር ጀምሮ አማሩ የምትባል ልጅ አለች። ዘመናዊ አንቺ እኮ ከሄድሽ በኋላ እችን እንደዚህ ያደረገ እግዚአብሔር የስራውን ይስጠው ብዬ እኔም ወደ ጤና መመለስ ወደዛ ገባው ማለት ነው። እሺ ቅድም አውቃታለሁ ብላለች። እሺ እሷ ምንድነው የምታውቂው ስለ ሶሊያና? ስለ ዘመናዊ ነው ትክክለኛ ስሙ። ሚውት ነሽ እኮ ወይኔ ሚውቷን ማብራት አታውቅም እቺ ልጅ ሁሌ ነው የምነግራት። ማሪ ሚውት ነው ስማ የረሳው ሳይቀር ልምዱ ከሌለሽ አትለምጂም ለዛ ነው። እሺ እሷን አውቃታለሁ። ኢትዮጵያ ምናምን መጣ አብረን ያው የሆነ ሰዓት አብረን እንትን ብለናል ተዋውቀናል ማለት ነው። አውቃታለሁ። እንዴት ተዋወቃችሁ? የት? ኢትዮጵያ ላይ ነው የምንታወቀው እኮ። ቤታችሁ መጣ ነው ወይስ እንዴት? አዎ መጣ ማለት ነው። ጎንደር መጣ ታወቀናል። እና ብቻ ደነገጥኩ። እንደዚህ እሷ አልመሰለችኝም የዛን ሰዓትና አሁን ያለችበቱ ቤተሰብ አስተዋውቋታል እና የዛን ሰዓት አውቃታለሁ እሷን ማለት ነው። ቤተሰብ አስተዋውቋታል እንዴ? እኔ አውቃታለሁ ግን የሆነ ነገር አውሪ እንጂ አንቺ ብቻ ከቤተሰብ ተለይተሽ እንዴት አወቅሻት? ቤተሰብ አስተዋውቋታል? አዎ ኦኬ። ስለዚህ ቤተሰብ አስተዋውቆሻል? አዎ ቤተሰብ አስተዋውቆኛል። ዋጋ የምትባል እህቱን አግኝቻት ጎንደር። እሷ ስሟ ጠፍቶብኝ ነው። መቅደስ ነው እንዴ ስምሽ? የመጀመሪያ ስምሽ? አይ አይደለም፣ ፓስፖርት ስሜ አይደለም። ስሟ ስለረሳሁት እንጂ ስሟ መቅደስ አይደለም። የራሴን ልብስ ሰጥቻት አግኝቻት ጎንደር ተገናኝተናል። አሁን እኮ ወንድሜ ስትል እሱ እንዴት እህቱን እንደዚህ ያደርጋል በሚል ነው። አውቃታለሁ እሷን። ጎንደር አግኝቻት ልብሴን ሰጥቻት በዛው የዛኔ ነው ነገሩ ሁሉ ተበላሽቶ የተመለስኩት ማለት ነው። ልክ ነሽ፣ አምናለሁ። ሰጣኛለች ስጦታ ምናምን አውቃታለሁ። የዛሬ ስንት ዓመት እንደሆነ እሷን ነው እኔን ነው የምትጠይቂኝ? አንቺን መቅደስ የዛሬ ስንት ዓመት ኢትዮጵያ መታ ያገኘሻት? 4 ዓመት ምናምን ቢሆነው ነው። ቆይቷል ብቻ 4 ዓመት። እሷ እኮ ኦልሬዲ አሁን የ4 ዓመት ልጅ አላት ከሌላ ወንድ። እኔ እንጃ ብቻ ምን ያክል እንደሆነ ብዙ ዓመት መስሎ ነው የሚታየኝ። እኔ አላውቅም። በዚህ ቀን ነው ብዬሽ እርግጠኛ መሆንበት አይደለሁም። ብቻ ብዙ ጊዜው ነው ማለት ነው። እሺ ሶሊያና ዘመናዊ የዛሬ ስንት ዓመት ነው መቅደስን ያገኘሻት? መቅደስን ያገኘኋት ከኢትዮጵያ ኑሬ ሲሄድ ከዚህ ቆይቼ ገብቼ አላውቅም። ኢራናዊ ስለነበርኩ ገብቼ አላውቅም። እንደገባው ነው ልጁን በማስወርድበት ታይም ነው ያገኘኋት። ኦልሬዲ ሆስፒታል ወጥቼ ነው እሷን ያገኘኋት። ቢያንስ 6 ዓመት
ይሆናል 6 ዓመት ይሆናል። ትልቅ እህቷ በደንብ ታውቀኛለች። በቃ ቤተሰቦች ምን አለፋሽ ያውቁኛል። እሺ እንደዛ ከሆነ አንቺ ራናዌይ ከነበርሽ ተመልሰሽ መምጣት እንኳን አንቺ ለምን አልመጣም ስልሽ ፍቅረኛ እንደያዘ ስለሰማሽ ራናዌይ የሆነ ሰው ሲወጣ ብሎክ ተደርጎ ስለሚወጣ ተመልሶ ይመራት መግባት አይችልም። አሰርቼ ነው የወጣሁት። አብይ እንደመጣ ፓስፖርቴን አሰርቼ የተወሰነ ቆይቼ ነው የወጣሁት። ፓስፖርቴን አዲስ አሰርቼ ነው የወጣሁት። አፉን ፓስፖርት ነው እንዴ ራናዌይ የሚቆረጥ ነው? ፓስፖርት ቢኖርሽም ይቃማ ኢራናዊ ልክ ነው ሀቢባ። አብይ አህመድ የመጣለት ማለት እንዳለ እንደ አፉ ብሎ ነው የወጡት። ራናዌይ የነበሩ ወጡ፣ መመለስ ይችላሉ በዛ ሰዓት። በአፉ ባትወጣ ሲጀመር አሁን ተመልሳ መግባት አችልም። አሁን ኦልሬዲ ይመራት ናት። ትክክል። በፊት ኢራናዊ ነበርኩ፣ ፓስፖርት አልነበረኝም። በኢራናዊ ነው ስሰራ የነበረ። ማን እንደሆነ እየደወለብኝ ነው፣ ይቅርታ። ኢራናዊ ነበርኩኝ። ከዛ አፉ ሲመጣ ፓስፖርቴን አወጣው፣ የተወሰነ ቆየውኝ፣ ወደ ኢትዮጵያ ገባው። ወደ ኢትዮጵያ ገብቼ ቤተሰቦቹን አግኝቼ እኔም ጤናዬን አስመልሼ ቆይቼ መጣሁ። የዛሬ 5 ዓመት አብይ መጣው፣ የዛሬ 5 ዓመት ማለት ነው። ስለዚህ እሷም ትክክል ነው። 4 ዓመት ነው ማለት ነው። አንድ ዓመት ጊዜው ድንገት ስለገባው ምንም ቀኑን አስቤ መግባት ነበረብኝ፣ ግን ድንገት ነው የገባሁት። ስለዚህ አሁን ለምትናገሩት ነገር የሰዎች ምስክር እንጂ የዶክመንት ማስረጃ የላችሁም። የሰዎች ምስክር የሰራልኝ ሰውዬ እሱን ሳመጣ ቪዛ የሰራልኝ ሰውዬ ምስክር አለ። አብራ የነበረች ዚነት የምትባል ልጅ አለች፣ አንድ ልጅ፣ ሌላም ጨምራለሁ ተባረክ የሚባል እንዲሁም ሌሎችም አሉ። እኔ እና እሱ ፍቅረኛሞች እንደነበርን ከአንድ ቤት ለማተባቸው የእውነት የሚመሰክሩ ሰዎች ካሉ አምጡ ይመስክሩ ለህሊናቸው እንጂ እኔ ብዙ አማን አሹን አስገቡኝ እያለ ነው። እሷን ቆይ እስኪ አሁን ላይ ልያት ነው። ለምን አታስገቡትም? አስገቡኝ አንዴ ይፈልጋሉ ምናምን እያለ ነው። ቆይ ፕሮፋይሉ የተላከው ልጅ ከሆነ ቼክ ላድርገው። ሲኞሪታ የምትባል ልጅም አለው፣ እኔም እዛ ሰርቻለሁ እያለች ነው። እሺ ስጧት፣ ለሱ ለልጁ ስጡት ያልኳችሁን ኮድ ስጧት ለሲኞሪታ። ፕሮፋይሏን አስተላልፌያለሁ። ሞዴሬተሮች ፕሊስ አስገቧቸው እባካችሁ። አሹ የሚባል ልጅ አሹን አስገቡት። እየጻፈ ነው፣ አይተሽዋል መቅዲ? አሹን አዎ አስገቡኝ ብሎ ሪከርድ አድርጎልኛል እኮ። ግን ኮመንት ላይ መጥቶ የተሰጠውን ኮድ ካልጻፈ ከየት አምጥተን እናስገባው? መጥቶ ይጻፍ ኮመንት ላይ ኮዱ። ኦኬ ኮድ ልኬለታለሁ በአማን በኩል። ኦኬ እሺ አብ ጽፎልሻል እኮ ኮመንት ላይ እየጻፈ አይደለም፣ እየጻፈ አለ። ይኸው አሁን አልጻፈም። በእናታችሁ እዩ በደንብ ሞዴሬተሮች እዩ በደንብ። ወይ እንትን ፌስቡክ ላይ የፖስታችሁት ፎቶ የላችሁም? የማን? አንቺ እና እሱ ፍቅረኛሞች በነበራችሁ ጊዜ እህቴ ብሎ ስለሚያስተዋውቀኝ ምንም አይነት ነገር እንድፖስት አይፈቅድም። እህቴ ብሎ ከሴቶች ብር ለማምጣት እህቴ ብሎ ነው የሚያስተዋውቀኝ። አንቺ ለምን ተስማማሽ? በዛ ክብርሽ እንዴት ፈቀደ? ስለምወደው ምንም በቃ ማለት እንዲቀየር ሰው አልመሰለኝም። የራሴን ፍቅር ነው ያየሁት እንጂ እንዲህ ተቀይሮብኝ ከላይ ደርቦ ሴት እንደሚያመጣ ምናምን አላውቅም። በቃ እኔ ስራዬን በቃ በትዳር መኖሬን እንደምወደው ማፍቀሬን ከአንድ ቤት መኖሬን ነው ያየሁት። እዛ ሳመጣው ራሱ የነበሩ ልጆች አሉ፣ እውነት የሚያውቁት ማለት ነው። በስርዓት ያስተናገዷቸው ምናምን አሉ ልጆች። አሁን ብደውልላቸው የሚመጡ ልጆች ናቸው። ምስክር አለኝ ስቲል እስካሁን የሚያውቋቸው ማለት ነው። ይምጡ ካልሽኝ አሁን ደውዬላቸው ከሀቢባ ጋር ግቡ ብላቸው ይገባሉ። አንድ ስንታየው የምትባል ልጅ አለች፣ አንድ ገነት የምትባል ልጅ አለች። ከሴት እንኳን ማለት ስንታየው ማለት በቅርብ የምታውቃቸው፣ እሷም እንደዚሁ የተጭበረበረች ስለነበረች ማለት ነው። ብዙ ልጆች አስገቢን እያሉ ነው። እንግዲህ ቀጠሮ ነው የምሰጣችሁ፣ ምክንያቱም እኔ ደክሞኛል። አሹ የሚባለው ልጅ እየጻፈ ከሆነ ሞዴሬተሮች ፕሊስ አስገቡት። ገብቷል እኮ ኔትወርክ ይዞት ነው መሰለኝ።
የት አለ? እኔ እዚህ ጋር የገባ ሰው አይታየኝም። እዚህ ጋር ግን ያሳያል ትንሽ ኔትወርክ ይሁን ምን ሆነ አላውቅም። ገስት ላይ ኦልሬዲ ገብቷል እያልሽኝ ነው? አዎ አይቼው እንደገና ኔትወርክ መሰል አጥፍቶታል። አሁን ኢንቫይት አድርገዋለች መሲ ሞዴሬተር። አዎ ሰላም ጤና ይስጥልኝ። ቪዲዮ አብራ ወንድሜ ኔትወርኩ ጥሩ አይደለም ይመስለኛል። ስትሮንግ ኔትወርክ የለውም። ሰላም ሰላም፣ እንዴት ናችሁ? አላህ እንዴት ነው ወንድሜ? ሰላም ነው? አይ ኔትወርክ እያስቸገረኝ ነው መሰለኝ። አዎ ቪዲዮ ካልበራም ጥቁር ነው ለኛ የሚታየን። ላንተ ከፍተከዋል ቪዲዮ ግን ለኛ ግን ጥቁር ነው የሚታየን። ሜቢ በቂ ፎሎ የለክም መሰለኝ ለቪዲዮ። እስቲ አንዴ ፎሎን 1000 ሙሉ ኔትወርክ ነው መሰለኝ። ቆይሽ ወይ በዳታ ላደርገው። ፎሎ 800 ነው። ፎሎን 1000 ቪዲዮ ላይ ሻውን ቪዲዮ አብራ 1000 ሙሉ ፎሎ። እንዴት ናችሁ? ታያለኝ? አዎ ሰላም ነው። እንኳን ደህና አሁን ታያለሁ መሰለኛ። አዎ ትታያለህ ወንድሜ፣ እንኳን ደህና መጣክ። እንዴት ናችሁ? ሰላም ነው? አለን አለን። እንኳን ደህና ቆያችሁ። እሺ ጀምር፣ እየሰማንክ ነው። ኔትወርክ እያስቸገረኝ ነው መሰለኝ ሀቢባ። አዎ እየቆየ ነው ድምጽ የሚደርስክ ይመስለኛል። ጀምር፣ እያዳመጥንክ ነው። አይ ኔትወርክ ከኔ ነው መሰለኝ። ድጋሚ ዋይፋይ ቢል አድርጓል። እኛ እኮ እየተሰማን ነው ወንድሜ፣ ዝም ብለህ ለምን አታወራም? ኔትወርኩ ነቀለው። እሺ ምስር ፍቅርን ጥሪውና ኔትወርክ እንዲያለው። እሺ እሱም እዛው አብሮክ ነበር የሚሰራው። ሰራ ነበር አብረን ነው። አዎ እሱም እዛ አብሮክ ይሰራ እንደነበር የሰዎች ምስክር አሉ። አሹ አብሮ እንደሚሰራ ነው። አዎ አዎ ማስታወቂያ ሁሉ ሰርቷል አለው እኮ እዛም እንደሚሰራ ዲዛይነር ነው። አሁን ወጥቷል ከፍቅር ዲዛይን እሱ። ብዙ ሰራተኞች አሉ ከፍቅር ዲዛይን የወጡ። ያው መልሶ መጥቷል። እሺ ሲኞሪታ ቪላ ወይሽ እንዴት አመሻችሁ? እንዴት ነሽ? ሰላም ነው? ዘመናዊ ትተዋወቃላችሁ አንቺና ዘመናዊ? በጣም አውቃታለሁ። የት ነው የምትተዋወቁት? ማሪ ከአንድ ቤት ነበረ።
እንዴት ነሽ ሀቢባ? እኔና ዘመናዊ የመጀመሪያው የምህረት አዋጅ ነው የማውቃት። እሺ ቀጥ እየሰማንሽ ነው ውዴ። እና አብረን ነበር አንድ ኢጃዛ ቤት የምንኖረው። አንድ ላይ ረጅም ጊዜ ይኖረናል። ያው እኛ ቤት ያለች ነው ፍቅር ዲዛይንን ያመጣችው እናውቀዋለን። ገና ከኢትዮጵያም ሳይመጣ ምናምን እንደውም የሚገርምሽ ነገር እያወራን ነበር ትንሽ ነገር መታመሟ ምናምን ከናኒና አስታወሻት ዘመናዊ ከናኒ ጋር እያወራንሽ ነበር እና አቡዳቢ ናት ያለችው ምናምን አሉን። ፍቅር ዲዛይን እዚህ ደረጃ መድረሱ ያው አንቺን ነበር የጠበቅነው፣ ግን አላገኘንሽም። ማድረግ አንችልም፣ እናዝናለን። ግን ያው መጀመሪያ ሲመጣ እሷ ናት ወደዚህ ሀገር ይዛው የመጣችው ማለት ነው። በእርግጠኝነት እኛ አንድ ኢጃዛ ቤት ነበር የምንኖረው። አሉ ሌሎችም ልጆች አንድ ላይ ነው ለረጅም ጊዜ ኖር ነው የተበታተን ነው። ያኔ በምህረት አዋጅ ሲመጣ እኔም ወደ ኢትዮጵያ ገባው። እዚህም ስራ ቀጠለ ዘመናዊም እዚህ ቀጠሉ። ያው እንደመጣ መስቀል ማህተብ ምናምን አይደል ቤተክርስቲያን እዚህ ሳሊተ ምህረት አብረው እየሄዱ ታለማመደው ምናምን ነበር። የ4 አመት ልጅ እንዳላት ደካማ አያት እንዳላት አውቃለሁ። አሉ ልጆች እንግዲህ ያው እዚህ አለን የምናውቃት ልጆች አብረንም። እሱም ሲመጣ ያው ብቻ ያሳዝናል። ለማንኛውም ከጎንሽ ለመቆም የምታውቂውን እውነታ ተናገሪ። አይ እውነታ አቡዬ እውነታው ይሄ ነው። እሷ እዚህ ያለች እዚህ ያለን አንድ ኢጃዛ ቤት ነበር የምንኖረው አልኩሽ። እሱ እዛ ነበረ። በአጋጣሚ እዚህ ላምጣዋለች። በጣም ጎበዝ ናት። ያኔ እስከ 2000 እስከ 1800 ይከፈል ነበር። ፉል ታይም ነበር የምትሰራው። እንደምንም ብላ ለልጄ እንኳን ብላ አታውቅም። የእውነት ነው የምነግርሽ። ወደዚህ ሀገር ይዛው መታለች። ሲመጣ ቤተክርስቲያን ማህተም መስቀል እያረገች በላስቲክ በሁለቱም አብረው እየሄዱ ይሸጡ ነበረ። እሷም ትቀበላለች። ያው ዘማሪ ነው መጀመሪያ ጊዜ ዘመናዊ ዘምር ነበር። አዎ ፍቅር አባን አንዴ ጉዳቱ ያደርሱበት እኮ እየላከችኝ እንትናላልሽ ወር ላኪልኝ ማናት እንደዚህ እያሉ እንግዲህ መሞት ላይ ቀር በአጋጣሚ ሆኖ ይሄ የምህረት አዋጅ ሲጀምር ልጅ አለች፣ ዚነት የምትባል ልጅ አለች። እነሱን ብታስገቢልኝ ሞር ደግሞ ይናገራሉ። አው ግን ለነገ ልቅጠራቸው፣ ምክንያቱም እኔ ደክሞኛል አሁን። ሀቡዬ አቤት። አሬ እንትን ብየው ነበር። እሱ የለም አሁን እዚህ በቀጠሮ ታገኘኝ ብሏል። እኔም ደክሞኛል፣ ሚካኤልን ርቦኛል። የእውነት ነው ብነግርሽ የመጀመሪያው እሷ እዚህ ሀገር ያመጣችው ልጅ ግን ምናልባት እኔ እናንተ በምትገቡበት ሰዓት ቀን ላይ ስራ ነበር አይመቸኝ። ይሄ አንተ ምን አያሳሽኝ? የመጀመሪያው የራሳችሁ እዚህ ሀገር ያመጣችው ልጅ እቺ ናት። ያኔ አሁን የምታወሩበትን መንገድ ምናምን አይደለም። የእውነት ሀቢባ እግዚአብሔር ነው የምልሽ፣ ለክሬ የምመሰክረው አንድ ኢጃዛ ቤት ተርበናል፣ ስራ ሁላ አተን ብዙ ነገር አሳልፈናል። እንደዛ ሆና ግን ብሯን አጠራቅማ ለ4 አመት ልጇ የዛን ጊዜ ልጇ ይታመም ነበረ። አያቷ ደካማ ነበሩ እና እዛ ጥላ ነው እሱን እዚህ ሀገር ያመጣችው። እግዚአብሔርን ነው የምልሽ። እኔ የሆነ ጊዜ ፉል ታይም እየሰራው አጅማን ሂጂ ቆሜ የእሷን ፒክቸር ነበረ ከውጪ ዘመነ ያንቺን ነገር ነበር የምፈልገው። ከዛ መጥቼ ለናኒን ያወራኋት ናኒ ለምንድነው ዘመና የሌለችው ስላት፣ ዘመናዊ እኮ ተብሎ ሌላ ሰው ነው የነገረኝ። ሌላ ሰው በቀደም ለታ ታመሽ እንደነበር ምናምን። ለምን ታመምሽ? ለምን እንደዚህ አይነት ነገር እሱም በውስጥ እናወራለን። እንደዚህ ሆንሽበት ምክንያት ግን እግዚአብሔር እንግዲህ እሱ ያንሳሽ። ግን የመጀመሪያ ጊዜ በሲሊፐር ያመጣው ፍቅር ዲዛይን እዚህ ሀገር እች ልጅ ናት ያመጣችው። ዘመናዊ ትባላለች፣ አውቃታለሁ። ሌሎችም ልጆች አሉ። የእውነት ልሻለሁ። በቀደም ለታ ለጓደኛዬ እያወራኋት ነበር። እናውጣው ወይ እናውራላት ወይ እንናገርላት ወይ እያልን
ገና ቢያንስ 2 ወር 3 ወር አልሞላውም እያወራን ነበረ። ግን እንግዲህ ልጁ ካልፈለገ ታምሽም እንደነበር ሰምተናል ምናምን። ግን እግዚአብሔር መልካም ነው። ግን ወደዚህ ስትመጣ መጀመሪያ ሲመጣ ያመጣችው መስቀል ክር ይዘው በኪስ ሳልታመነች እየሸጠች እንትን እያለች አለማምደዋለች ማለት ነው። ከዛ በኋላ ተበተነ። የምራቶች እኔ ቀጥታ ወደ ኢትዮጵያ ነው የገባሁት። አመት ቆይቼ ነው የመጣሁት። እንግዲህ አሁን ከመጣሁ ከአመት በኋላ አሁን በኮሮና ነው የገባሁት። እያፈላለግናት አልፎ አልፎ እኛም ቢዚ ስለነበርን፣ ግን ሰሞኑን እያወራን በአጋጣሚ ነው ወሬ የሰማሁት ታማ እንደነበረ ምናምን ነገር ሰዎች ነገሩኝ እና ስላገኘሁሽ እሺ። ክፉም ደግም አብረን አሳልፈናል። እኔ ነኝ የማውቀው ምን ያህል ዋጋ እንደከፈለች ማለት ነው። እናመሰግናለን አሉ አብረን የነበርን አንድ ጃዛብ። እሺ እናመሰግናለን። መጣት ለጓደኛሽ ስልክሽ ነው ዘመን አቡዬ ምን ትያለሽ ማሬ? ያው በጣም እናመሰግናለን። ነገ ቀጠሮ ማለት ምክንያቱን አላውቀውም፣ ግን ያው ጉዳቷን መናገሬ ክፋት ያለው አይመስለኝም። ለምን እኮ እናመሰግናለን። መተሽ ለጓደኛሽ ምስክር ስለሆንሽ እናመሰግናለን። ጥሩ ጓደኛ ነሽ። እኔም ስለተቀበላችሁኝ አመሰግናለሁ። እሺ አውሪኝ ዘመኔ። እሺ በተረፈ ግን ጋይስ ሞኛልና እሺ ምን ይመስላችኋል? ቀጠሮ ብንይዝና እኔም የሚደርሱኝ ዶክመንቶች የሰነድ ማስረጃዎች የሚደርሱኝ ስላሉ ጉዳዩን አጣርቼ ብንገናኝ በቀጠሮ ምን ይመስላችኋል? ምን ትላላችሁ? አሪፍ ሀሳብ ነው ሀቡዬ። ማስረጃ ያላችሁ ማንኛችሁ ለሀቢባ በውስጥ ላኩላት ወይም ለሞዴሬተር ነገ በጊዜ ወይም ወንድማችን ፍቅር መግባትም ከቻልክ ገብተህ ለዚህ ህዝብ ማለት መልስ መስጠት ስላለብህ ነው። ለምን ብዙ ሰው አሁን ያኔ በተለይ ደግሞ እኔ ማለት ከሩቅ ሰው ሳይሆን እዚህ ጋር እህትክና የአክስትህ ልጅ ሲባል ማለት መልስ መስጠት አለብህ ወንድሜ። እና አሪፍ ሀሳብ ነው ሀቢባ፣ ደክማችኋል። አሁንም ግን ይሄ እኮ አሁንም ህዝቡ ይምጣ እያለ ስለሆነ ኮሜንት ላይ አሁንም እየሰማህን ከሆነ ፍቅር ዲዛይን ህዝቡን አክብረህ ገብተህ ስላለው ነገር ጥያቄዎችን ምላሽ ብትሰጠን ጥሩ ነው። ካልሆነም ሶኬን መረጃዎችን ሰብስቤ አምጥቼ ለህዝቡ ሀቁን የማሳወቅ ግዴታ አለብኝ፣ ኃላፊነት አለብኝ። ስለዚህ አሁን ገብተህ ማብራራት የምትፈልግ ከሆነ ዌልካም። ከእነሱ ጎንም እንደነበር ቅድም ድምፅህን ሰምቼ ነበር። አሁን ስልክ ተደውሎ ነበር። አሁን ደግሞ ልጁ ነው ትንሹ ልጅ አለና አይኔ ድምፁ ሰምቼ ነበረ ቅድም ሀቡዬ ስልክ ሲደወልለት ነው የወጣው። በእርግጥ ብዙ ጊዜ ላይቭ ላይ አይታይም ሀቡዬ። እኔ እንትን ብላለች እንዳትሉ በእናንተ ጉዳይ። እኔ እቺ እርጉዝ ነኝ ብላ ስላለቀሰች ነው ይሄንን ነገር ሲጀመር ያመጣሁት። እኔ ፍቅርን እየደበኩ አይደለም። ይሄን ማውቀው ነገር ከእናንተ እኩል ነው እየሰማሁት ያለሁት። እኔ ፍቅር ቤት ስላለው ለፍቅር ማዳለው ታሪክ የለም። እኔ ልጅቷ ስለራሷ እርግዝና ስለነገረች እኔም ሴት ነኝ እናት ነኝ። ነገ እኔ ላይ እሷ ላይ የደረሰው ቢደርስ ብዬ ሀቡ ያመጣሁት ይሄንን ነገር እኔ ነኝ እዚህ ጋር ልጅቷን አንቺ ጋር ያመጣሁት። ስለዚህ እኔ ከፍቅር ጋር እህቱ ጋር ከከሌ ጋር ስለ ፍቅርም ስለ እህቱ ማውራበት ማውቀው ታሪክ የለም። አይመለከትም። አዳምጪኝ። አንቺ እንደ አንድ ሴት እንደ አንድ እናት አንዲት ሴት አልቅሳ ሀቢባ ጋር ውሰጂኝ አለችሽ፣ ይዘሻት መጣሽ፣ ሰማናት። እኔም 10,000 ድርሃሙን እንደማሰባስብላት ቃል ገብቼላታለሁ። መሲ ብርጅስቶን አማንን ዲፖርት አስደርጋለሁ ስላለችኝ ዲፖርት አስደርጋ በተግባር ካሳየችኝ እኔ ደግሞ 10,000 ድርሃም ቁጥ ብዬ ሰብስቤ እሰጣታለሁ። ይሄ ቃሌ ነው። ቃል ገብቻለሁ። ቃል ገብቼልሻለሁ። እሺ ሰብለ 10,000 ድርሃሙን እኔ ለረዋን 55,000 ድርሃም የሰበሰብኩ ሴትዮ ለአንቺ 10,000 ድርሃም ያቅተኛል እንዴ? ሰብስቤ እሰጥሻለሁ። በአንድ ቀን በሰዓታት አይፈጅብኝም። ግን ምንድነው አማን እዚህ ጋር እየፈነጨ አይደለም እኔ የምሰበስብልሽ። መሲ ብርጅስቶን ዲፖርት አስደርጓለሁ ብለኛል። ቃሏን አክብራ ታርግልኝ። እሱ ዲፖርት ሲደረግ እኔ ላንቺ 10,000 ድርሃም ሰብስቤ እሰጥሻለሁ። ሁለቱም ዲፖርት ይደረጋሉ ብለኛል። ዲፖርት ይደረጉ ሊያቸው ባይኔ ሲደረጉ ከዛ እኔ 10,000 ድርሃም ሰብስቤ ልስጣት ነው። ስለዚህ አሁን አንቺን የሚመለከት ምንም ነገር የለም። ምስር አንቺ ለአንዴ ነው ስላሉኝ ነው እኔ የሌለበት ነገር ማውቀው ታሪክ ነው። ራስሽን ማስረዳት አይጠበቅብሽም። ማንም የፈለገውን ይበል።
አንቺ እንደ አንድ ሴት አልኩሽ እኮ እንደ አንድ ሴት አንዲት ሴት ስታለቅስ ድምፅ ልትሆኛት ነው የመጣሽው። እንደ እናት አንዲት እናት ስታለቅስ ድምፅ ልትሆኛት ነው የመጣሽው። አለቀ። ምንም አንቺን የሚመለከት ጉዳይ የለውም። አንቺ ለሷ ድምፅ ሆነሻል፣ ጨርሰሻል። በተረፈ ግን አማን ነው ይህን ነገር ያመጣው። አማንን ተከትለው እኔም ተበድያለሁ እያሉ ያገር መጡ። ኮመንት ላይም እየጻፉ ነው። ስለዚህ እኔ ሀቢባ ደግሞ አንድ ሰው ተበድያለሁ ስሚኝ እያለኝ የምመልስ ሰው አይደለም። አስመሳይም አይደለም፣ አሽቃባጭም አይደለም፣ ሽንጥጥም አይደለም። ማንም ይሁን ማን የበደለ ካለ ሀቁን አወጣለሁ። ማንም እኔ በገንዘብ አልገዛም፣ እኔ በጓደኝነት አይገዛኝም፣ ምንም ነገር አይገዛኝም። ለሀቅ ነው የምቆመው። ስለዚህ እነዚህ ሰዎች እውነት ተበድለው ከሆነ እውነት 2 ዓመት አገልግለው ላባቸው ሳይሰጣቸው፣ መቅደስ እህት ናት፣ አማን ያክስት ልጅ ነው፣ እንግዲህ ስጋ ናቸው። እውነት ሰርተው ከዚች ከባዳ ውጪ እንግዲህ እሷ ፍቅረኛ ነኝ እያለች ነው፣ አርግዤ ማስወርጃለሁ ከሱ እያለች ነው። የሁሉ ነገር እውነት ከሆነ ሀቁ ይወጣል። ውሸት ከሆነም እነዚህ ሰዎች በስም ማጥፋት ወንጀል ይከሰሳሉ። እንሄድበታለን እስከ መጨረሻ። ማስረጃዎቻችሁን ይዛችሁ ነው። እኔም የሚላኩልኝ ማስረጃዎች አሉ። እነሱን ሁሉ አጣርተን ሀቁ ማን ጋር ነው ያለው እናውጣለን። እውነት ትሳሳለች እንጂ አትበጠስ። ሀቅ ማን ጋር እንዳለ ይወጣል። እናንተ ዋሽታችሁ እሱን የፍቅር ዲዛይንን ስም ለማጥፋት ከሆነ እዚህ ጋር የመጣችሁት በህግ ትጠየቃላችሁ። በህግ ይጠይቃችኋል እሱ። በቃ አብዬ ለነገሩ ዝም አልልም። እያንዳንዳችሁን ፎቶ ለጥፌ ነው እኔም ቪዲዮ የምሰራው። እኔም ዝም አልልም። ጉዳዩ ዋሽታችሁ ሆኖ ይገኝ ሀቡ። አዎ እኔ እስከዛሬ አልቅሼ ቆይቻለሁ። ስለዚህ አሁን ደግሞ እኔ ሀቁ እንዲወጣልኝ ነው የምፈልግ፣ ብሬ እንዲሰጠኝ ነው የምፈልገው። ስለሌላው ዲፖርት ምናምን ይሆናል ምናምን የሚባለው ችግር የለውም። በህጉ መሰረት እንሄዳለን። በቃ ጥሩ ሁሉንም ለምንድን ነው ታዲያ አንተ የምትደበቀው? እንደ ሌባ ስታወራ ሁሌ አዎ እንደዚህ ካሜራክን አድርገህ በኮንፊደንስ። ስለዚህ ሀቅ ይወጣል። እውነት ትሳሳለች እንጂ አትበጠስም። እኛ እስከ መጨረሻው ሄደን አጣርተን ሀቁን ለህዝብ እውነታውን ለህዝብ የማሳወቅ ግዴታም ኃላፊነትም አለብኝ። እኔ ቤት እስከተጀመረ ድረስ እስከ መጨረሻው አጣርቼ አምጥቼ ውጤቱን አብረን እናያለን። ይቅርታ ይጠይቃል። ሁሉም ነገር ይጣራል። ስለዚህ አንተም ማስረጃዎችህን ሰብስበህ ይዘክና እሺ። እኔም በውስጥ ማስረጃ የሚልኩልኝ ሰዎች አሉ፣ ይላኩልኝ። አንተም ማስረጃዎቹን የሰው ምስክሮቹን ሰብስበህ ይዘህና ሁላችሁ መቅደስም ሶሊያናም ይኸውልሽ፣ መቅደስ አንቺ በጣም ፈሪ ነሽ፣ አትፍሪ። ምንም ማንም ሰው ኢማራት ላይ አንቺን ምንም ማድረግ አይችልም። ኢማራት ህግ ያለበት ሀገር ነው። ቅድም ታሜ ሲናገር ሰምተሻል። አንድ ሰው ደውሎ እንኳን አሳይሻለሁ ቢልሽ ያንን ቮይስ ሪከርድ አንቺ ሪከርድ ባታረጊ ራሱ ቁጥሩን ወስደሽ ኡሪድ ኢሳላት የዚህ ሀገር ነው ኡሪድ ኢሳላትም ሆኖ ከሳሽ የደወለው ሪኮርድ ይደረጋል እያንዳንዱ ጥሪ። እኔ እኮ ስለማላውቅ ነው የምፈራው። እኔ ምን አትፍሪ። ማንም ሰው ከዚህ በኋላ የሚደወሉትን ቁጥሮች እንዳለ ላኪልኝ ዋትስአፕ ላይ እልክልሻለሁ። ኢሞ ላይ ምናምን የደወሉልኝ እንልክልሻለሁ። እሱ ነው ደውልላቸው ምናምን እያለ የሚያስደውልብኝ እሱ ስለሆነ ሌላ ማንም ስልክ ቁጥር ሁሉ ላኪልኝ። በቃ አትፍሪ። ማንም ምንም አያደርግሽም። ሀቅ ካለሽ አትፍሪ። ሀቅ ያለው ሰው መፍራት የለበትም። ብቻ እኔ ሁላችሁም ከጎኔ እንድትሆኑ ብቻ ነው። ከጎንሽ ነን፣ አትፍሪ። ከጎንሽ ነን። ሀቅ ካለሽ እኛ ከጎንሽ ነን። ምንም የሚያስፈራሽ ነገር የለም። ምንም ማንንም አይነካም። ያው ያስፈራራኝ ምናምን ስለሆነ ለዛ ነው። ይቅርታ። ምንም አትፍሪ። ደግሞ ስልክሽን ቆይ የሆነ አፕሊኬሽን ልክልሻለሁ፣ አውቶማቲክ ሪከርድ የሚያደርግ እያንዳንዱ የሚደወለውንም አንቺ የሚደውዩንም ስልክ አውቶማቲካሊ ሪከርድ የሚያደርግ አፕሊኬሽን አለ። ዋትስአፕ ላይ ሊንኩን ልክልሻለሁ። እሱን እንዴት ዳውንሎድ እንደምታደርጊ ስክሪን ሪከርድ አድርጌ ልክልሻለሁ። ዳውንሎድ ታደርጊያለሽ፣ ሴቭ ታደርጊያለሽ አፕሊኬሽኑ። ከዛ እያንዳንዱ የሚደወለው ስልክ አውቶማቲካሊ ነው ሪከርድ የሚያደርገውና አፕሊኬሽኑ ላይ የሚያስቀምጠው። ስትፈልጊው ሪከርዱን ወደ ጋላሪሽ ሴቭ ታደርጊያለሽ። እሺ ሀቢብ፣ እሺ በጣም ማመሰግን። እግዚአብሔር ያለሽ ኤኒታይም አውሪ፣ ችግር የለም። አወራሻለሁ። እሺ የሶሊያና ስልክ ቁጥርሽ ማን ጋር ነው ያለው? ያንቺ ስልክ አና አማን ጋር አለ። እኔ ስለዚህ ነገ መልሼ ቀሰቅሰዋለሁ እንትኑን ክሱን ማለት ነው። ከዛ ላንቺ መረጃውን እልክልሻለሁ። ላክልኝ። የፖሊሱን ስልክ ከፈለግሽ የከፈትንበትን እልክልሻለሁ። ፖሊስ ጣቢያ ሄዶ እንደነበረ የሆነ ሰው ነግሮኛል መረጃ በውስጥ ግን አልታሰረም። ዝም ብሎ ሄዶ ነው የተመለሰው። አንተ ደግሞ አሳስሬው ነበር ነው ያልከው። አልታሰረም። ከሳው ነበረ ደብድቦኛል ብለህ ሄደህ ከሳው ፖሊስ ጣቢያ ጥሪ ተደርጎለት እንደነበረና ሄዶም ግን እንዳልታሰረና
በፖሊስ ጣቢያ እንደተ ኢደን አስገብተ ነው ሮዛ የምትባል ሴትዮ እሷ ነው መጣ ያስፈታሽው። ዋስ ሆና ነው ሚውት ነው ምንድነው? ሚውት ነሽ እኮ ሩት ሚውት ነሽ። እሺ ሀቡዬ ይኸውልሽ እኔ ካስፈረርኩበት በኋላ አማኑኤልን ይሄን የደበደቡትን አሁን ቅድም እነሱ የላኩልሽ ቪዲዮ እነሱ እንዳይጠየቁበት ነው። ለሷ ላኪላት ተብላ ነው። ገብቶሻል? እኛ ደብዳቤ አይደለንም። ሀቡኔን ጠይቂ፣ ህዝብ ያቀኛል። ሽቲ ሽጭ እኮ ነው ማማን ያሳደግኳት። ከዛ በኋላ እኛ ስንሄድ የደበደቡትን ልኮልሻል አማን። ከዛ በኋላ ሮዛ የምትባል የነሱ ቤተሰብ የምትሆን ስልክ ዝጊው፣ ያስተጋባል። ሁለተኛውን ስልክ ዝጊው። እሺ ቆይ ልዘጋው ብዬ ነው። እሺ ሀቡዬ ይኸውልሽ ፍቅርን አስፈርደንበት ነበረ። ፖሊሶቹ ራሱ ብርህን ይሰጣል እባክህ፣ እርጉዝ ነች ሚስቱ። አረ ወደዛ ተጋ ከዛኛው ስልክ ወይ እስከ መጨረሻው ቮሊዩሙን ቀንሱት። እንደዛ ይኸውልሽ ሀቡዬ ስሚኝ፣ እኔን ሮዛ የምትባለው እህታቸው አሁን ራሷ አግኝታኝ ነበረ። ከነሳራ ጋር ያለውን ኬዝሽን ራሱ ታይ። እኔ ፍቅር ዲዛይን ትናንትና መጥቶ የኛን እቃ ወስዶልናል። ገብቶሻል? ለምን መሰለሽ ጉዳዩን ፖሊስ ይዞታል። ችግር የለውም ስለኛ ሪፖርት ማስደረግ። እኔ ፖሊስ ጣቢያ ዛሬ የከሰሱኝ ሂጅ ነው የመጣሁት። እሶኬ ችግር የለውም ሀቡዬ፣ እሱ የህግ ነው። ግን እቃችንን ራሱ ላሽሽላችሁ ብትጣሉኝም ሚስት እኔ ክፉ አይደለሁም። ፍቅር ዲዛይንን ያስፈታሁት እኔ ነኝ። ለምን አስፈታሹ ካልሽኝ ሮዛ የምትባለው ቤተሰቧ መጥታ እግሬ ላይ ወደቀች። ሚስቱ ልትወልድ አይደለ ወይ? ደብድቧችኋል። ይሄው የባጨሩኝ አለ፣ እልክልሻለሁ፣ ቀድቼዋለሁ፣ አስቀምጬዋለሁ። ሰራተኞቹ ለ5 ነው ያዙኝ። ኤደን የምትባለው ሰራተኛ መክሰስ እፈልጋለሁ። የደማሁት አለ፣ ጥርሴ ጌጡ የታሰረ ነው፣ ጌጡ ወልቋል። ሲደበድቡኝ ነበረ። በዛን ሰዓት ምስር የምትባለው አልነበረችም፣ እሷም አልነበረችም። ይሄ ውሸት ነው። አማንን ዘግተውት ቆልፈውት አንድ ቤት ሲውሉ የት ሄደ ብዬ እኔ ልብ መርፌ ነበረኝ፣ የልብ ኬዝ ማለት ነው። ሐኪም ቤት ውሎን ከዛ ማንቀረ እባክሻ ማንቀረላታለሁ ለምትሰራልኝ ልጅ ማለት ነው። የት ሄዶ ነው ስንደውል ስልኩ ዝግ ነው። አማን ዘግተው ያስፈራሩት ቦይስ የቀዳቸው ሊከርድ አለ። እሱንም እልክልሻለሁ ኬዙን። እኔ ቅድም የላኩልሽ ወረቀት ብትጣቂ አይደለም የኬዙ የተያዘበት ኮር ነው። ነገ ኦኬ ሄጀ ከፍተዋለሁኝ ኬዙን። ከዛ በኋላ ለምን በአራት አሁን ግማሽ ብር ሊሰጥ ነው የተስማማን ከሴትዮዋ ጋር። እኔ እንደ ክፉ አይደለም የምታየው። እኔ ለምኜ ነው ከአሁን በፊት ታውቂኛለሽ፣ ከአንድም ሁለቴ አንቺ ቤት ገብቼ ፍትህ አላገኘሁም። ሲርበኝ፣ ሲጠማኝ፣ ሲከፋኝ፣ ከሰው በታች ሲሆን ምንም ለምን ለልጄ ብዬ ለምን ለባለ ብዬ አሁንም ቢሆን አይዲውን ያሰራሁት ለምኜ ነው። ከጎረቤቶቼ ከዘመዶቼ አምጥተን ነው ያሰራ ነው ያማንን አይዲ ማለት ነው። ምክንያቱም መቅደስን ሳስጠጋት እኔ ጋር ይሄው መቅደስ አለች። ኢትዮጵያ ነበረ ያሳሰርኩት። መቼ ነው ካልሽኝ ሮመዳንና ኢድ ለኢድ አርብ ቀን ነው። አርብ ቀን ማታ ስንጠይቀው ሰራተኞቹ እንዳለኛ ጋር መጡ። ያም ቪዲዮ ግን ቅድም ሳራ አንስታ እሷ እኮ አለለነች ኖ አይ ነው እኛ አላደረግንም። እኛ አፍ ስለሌለን ነው ወይ? እኔ አፍ ስለሌለኝ ነው ወይ? ህዝብ ስለተነሳብኝ ነው ወይ? ለምንድን ነው ያ ቪዲዮ እሷ ባታወጣው የፍቅር ጉድ ዛሬ አይወጣም ነበረ። እኔ ነኝ የፍቅር እኔ ሀቡ ምን አለ መሰለሽ፣ አማን ያክስቱ ልጅ ነው። አማን ላክስቱ ደውሎ ለመቅደስ እናት ለኔ ደውላ በጣም እያለቀሰች ነው። በጣም ነው የሚሰድበኝ። ልጅ አይሰማኝም። አንድ ልጅ ነው ያለችኝ። አንዲት ደግሞ እሷ የምታውቃት እህቱ ሚስቱ ነኝ ያለችው አሁን የቀረበችው ስልኳን ነው ልክልሻለሁ። እኔ ነኝ የሰጠውሽ አሁን አይደለ? ስልኳን ነው ልክልሻለሁ። እሷ እህቱ ሀቡዬ በጣም እያለቀሰች ልጅ አለች ደብቂልኝ። ምን አለ አሚን ዲዛይን ሽርሙጥና እህቴን አሰርታ ነው የምታበላት ብሎ ነው የተናገረው። ይሄው መቅደስ አለች። መቅደስ መናገር አትችልም። መቅደስ ምንም ማውራት አትችልም። ሀቡ እኔ እዚህ ጋር ሀቡ ማርያምን የ25 ዓመት ወጣት ነኝ እምመስለው ግን የ45 ዓመት ወጣት ነው። ሚስቱ ክፉ ነች። ለምን ከሷ ጋር አንድ ቤት ስለሚሰሩ አማን ዲዛይን አንደኛ ነው እሱ ቤት። ይሄንን አረገች ተብዬ ነው ሀቡ እኔ የተጠላሁት። ፍቅር ዲዛይን መጥቶ አራስ አላየኝም። እስቲል ሲያቀኝ ራሱ ለሷ ሲያብር ነበረ። እስቲል ሲያቀኝ ለልጅሽ ወተት አላለኝም። ሀቡ ጎረቤቴን እኔ ያቀርብልሻለሁ። አከራዬ ሳዳ ሲጎልብኝ ወተት የልጅ ትገዛልኛለች፣ ዳይፐር ትገዛልኛለች። ያማን ደሞዝ የት አለ ሀቡ ንገሪኝ። እኔ
እኔ ነኝ አሁን እኔ የሁለታቸውን ኬዝ እኔ ይዝልሻለሁ፣ የባሌን ኬዝ እኔ ይዝልሻለሁ። ብዙ ልጆች መረጃ አላቸው ይቀርባሉ። አይቀርቡም ለምትዩ ይቀርባሉ። ሀዊ ዲዛይን አለች። በጣም ብዙ ዲዛይነሮች እሱ ቤት የተገፏሉ፣ በግፍ የተገፏሉ፣ በግፍ የተቀጠቀጧሉ። ዛሬ ህዝብ ሲነሳብኝ አይታ ነው እሷኛ ቤት ትናንትና ዲፖርት የራቁት ፎቶ ይዞ የባልና የሚስት የራቁት ፎቶ ይዞ ሊያስፈራራን ለሞከረው ሰው ሂዳ ስላወራች ጉዳቸው ወጥቷል። እኔ ምንድን አደረኩ መሰለሽ አቦ እቃችንን ወስዷል፣ እቃችንን ይመልስልን። በዚህ ካሜራውን አሁን እኔ ያስከፍተዋለሁኝ። ለምን እኛ ነን የሰጠነው? ለምን ሌላ ሰው ከሚበላው ቤተሰብ ነው። እኔ ነኝ አልኩት ለባሌ በቃ ይብላው። እነ መሲ እነ ሳሪ እኔን ዲፖርት አስደረገው ከሚበላው ቤተሰብ ይብላው ነው ያልኩት። ለምን ሀቡ እንደዛ እንዳልኩ ታውቂያለሽ? ከናማን እኔ ወልጃለሁ። ማማን ታውቂያታለሽ? አራሱኝ ደም እየዘራው አንቺ ታውቂኛለሽ። በዛስ ጠባብ ቤት አስተሸኛና አቡዬ አስታወሽኝ እህቴ፣ በዛች ጠባብ ቤት እያለቀስኩኝ አይተሻታል። አሁን ደግሞ ያማን ሚስት እኔ ምን አደረኩኝ? እኔ እናቴ ሟች ነች አቡ። ሰርቼ መኖር እፈልጋለሁ። ልጅን ራሴ ነኝ ያሳደግኳት፣ ማንም አይረዳኝም። ያም ተነሳብኝ። የኔ ብር ሰው በልቶብኛል፣ ያገር ሰው እነዛ እኔ ስጮህ አልሰማም። ስለዚህ ለዛ ነው ፍትህ ላቡ፣ ፍትህ አቡ፣ ፍትህ ካመጡት ደግሞ ጉዳዩን አሁን እኔ በሽምግልና ምናምን እያለች ነበር ቅድም እህቴ ሮዛ። በሽምግልና አልሄድም፣ ህግ ዳኘኛል። ዲፖርትም ስታስደርገን እኛ ወንጀለኛ ሰው ገለን ከሆነ ዲፖርት ሲያስደርጉን እናያለን። በዚህ አጋጣሚ የምነግርሽ ሀቡ ሲኤኒ አይዲ ልከው ቤታችን ሎኬሽኑ አላቸው። ይሄው የሳራ ሱቅ እዚህ ጋር ነው፣ ይሄው እዚህ ጋር ነን፣ መቱነን ሲኤኒ አይዲ ልካ ብያዝ ሀቡ ይሄው ነግሬያችኋለሁ። በዚህ ሁሉ ህዝብ 11,000 ህዝብ መያዝ አልችልም እኔ። ለምን ቤት ውስጥ ነው የምሸጠው። እኔ ብቻ አይደለሁም ቤት ውስጥ የምሸጠው፣ ብዙ ሀበሻዎች በጣም ቤት ውስጥ ነው የሚሰጡት። ይሄንን ጉዳይ እንድትይዙልኝ የምፈልገው ለዚህ ነው። እሸከ ችግር የለውም። አማን ጥፋት ካለበት ይቀጣል፣ በጥፋቱ በወንጀሉ። እኔም ጥፋት ካለብኝ በጥፋቴ በወንጀሌ። ግን ያማን የ2 ወር የ6 ወር ደሞዝ መቅደስ ቤቱ ልንገርሽ፣ ሮዛ ቤት ያሉት ጠጉር ቤቶች ያወሩሻል። መቅደስ ሂዳ ያወራችሁ ማለት ነው። ልንገርሽ አገር ያውቃል፣ አገር ሁላቸውም ያውቃሉ። ግን ለኛ ሲሆን ህዝብ ተነሳ፣ ለነሱ ሲሆን ህዝብ ደበቀ። መቅደስን ሴተኛ ዳሪን ያላሰራውም ሀቡ። እኔ መቅደስን ተቀበልኳት ኢጃዛ ቤት። ወንድ ሊደፍራት ከወንድ አስመለጥኳት። በሌለኝ 30 ብር 50 ብር 100 ብር 160 ብር ለታክሲ 1 ወር ይዣታለሁ ቤቴ። ጥፋት አለኝ ሀቡ? ጥፋት የለኝም። ለኔ ይሄ አይገባኝም። እሷ ወንድ ትደፋለች። እሷ ይሄው ባሌ ይንገርሽ ሀቡ። እኔ እግዚአብሔርን ነው የምልሽ፣ እናቴን ቀን ይስጠኝ። ባሌ ይንገርሽ አልበላም። ለሰው ነው የማበላው፣ ለእነሱ ነው የማበላው። እባካችሁ ገመናችሁን ደብቁ። ሚስቲቱ የምትሳደበው ስድብ፣ ሚስቲቱ እስር ቤት እንኳን እስቲል አሳስሬው ነው ማለት ነው። አሳስሬዋለሁ። ጁማ አሳስሬው ቅዳሜ ጧት በዋስ ተፈታ። መልሼ አማንን አሳክሜ በጣም ፍርድ ቤት ስትሄጂ ብዙ ፕሮሰስ አለው። አማን እጁ ታክሞ እስቲል አሁንም አለ ለምጧ። አሳይሻለሁ ሀቡ፣ አልደረቀም። የኔም ቁስሉ ለምጧል። ሰራተኞቹ ብዙ ናቸው። እኔና አማን ስንሄድ አሁን ምን አደረጉ? ያችን ቀንጭባ አወጡ። ችግር የለውም እኛ ጋር ቆይ ስሏል። የፖሊሱ ስልክ ራሱ ልኬልሻለሁ። ከይዙን ነገ ከፍተዋለሁ ቁጥሩ ስላለኝ ችግር የለውም፣ ምንም ችግር የለውም። ሽምግልናው ይቅርብን፣ አንፈልግም። ግን እኔ የምነግርሽ ነገር መሲ የምትባለው እኛን ዲፖርት ስታስደርግ ህግ አይቷል፣ ህግም ፈርዶናል። እኛ ዛሬ ሄደናል። እስኪ በምን ጉዳይ ነው እናንተ ዲፖርት የምታስደርጉት? አንቺ የልብ በሽተኛ ነሽ። ማገዝ ነበረባቸው። ሲተባበሩብኝ ነበረ። ሳራ የምትባለው ቅድም ስትሳደብ ነበረ። ኢሶኬ ይሳደቡ፣ አይጣበቅብኝ፣ አይለጠፍብኝ፣ አሸንፋለሁኝ። ግን የምነግርሽ ነገር ሲአይዲ ልከው ብንያዝ እኛ እስቲል እስር ቤትን ያልሳፈርም እስቲል እኔ እስር ቤት ማለት ነው። ምክንያቱም ይሄንን የፍቅር አበራን ታሪክ የአማን ስም የመቅደስ ስም የፍቅር አበራ ስም አንድ ነው። እስር ቤት ሲገባ ወንድም አይደለም ብሎ ካደ። ፖሊሶቹ ምን አለው? የአባታችሁ ስም አንድ ነው። መቅደስን ያመጣት በጽዳት ነው። አማንን ያመጣው በጽዳት ነው። አማን የሚሰፋው በስፌት ነው። ይሄ ራሱ ወንጀል ነው፣ ወንጀል። ምክንያቱም አማን በሽፎን ስፌት ነው። አሁን እኔ አይዶን እስከማስቀይርለት ድረስ መቅደስ የምትሰራው እየተመታች የሚስቱን እግር እያጠበች በጫማ ጥፊ ይሄው አለች እሷ ፊት። አንድ ደሞዝ ይፈርዳል፣ አገር ይፈርዳል። አገር አለ፣ ሰመረ ሽፎን አለ፣ ሀዊ ዲዛይን አለች። እንደገና ደግሞ በጣም ብዙ ዲዛይነሮች አሁን እነሱ ቤት ወጥተው የከፈቱት የተጎዱ ብዙ ልጅ እስከ ማስወረድ ድረስ መረጃን ያመጣልሻለሁ። ልጅ እስከ ማስወረድ ድረስ እኛ እስከዛሬ ያላወጣ ነው። ለምን መጣችሁ ካልሽኝ ሀቡ ሰው መጥቶ እግሬ ላይ ስለተደፋ ነው።
አማን እንደገና በጣም የዋህ ልጅ ነው። ምን ይሉኛል በቃ እናቱ አክስቴ ነች። እንዴት አድርጌ ላውጣት? ወንድሙ አለ አውዳቢ አየሁ የሚባል ወንድሙ አለ። በአማን ምክንያት የተጣሉ፣ በአማን ምክንያት የተቆራረጡ። እኔ የአማን ሚስት ክፉ ሚስት አይደለሁም። ከባሌ ጎን ግን ባሌ ሲወርቅ ጎዳና ሲወርቅ አብሬው ተኛለሁ። ነገም ልንገራችሁ በዚህ አጋጣሚ ነገ ዲፖርት ስንደረግ አብሬው ገባለሁ። ምንም ችግር የለውም። ስለዚህ ሀቡዬ ልነግርሽ የምፈልገው ነገር ሲኤንአይዲ ሰው ስለተባበረብንኛ ምንም አንሆንም። እውነቱን እንድትይዥልኝ እፈልጋለሁ። እነዚህ ብቻ አይደሉም። ፍቅር አበራ ቤት እስቲል አሁን የተዘጋባቸው ሰራተኞች አሉ። እስቲል አሁን ማለት ነው ህፃን ልጆች ካለ አይዲ የሚሰሩ አሉ። እንደ ጉብኝት መተው ተብለው የሚሰሩ አሉ። ሀቡ እኔ ልንገርሽ እነዛ ልጆች ቪዛ የላቸውም። ማስታወቂያ ቪዲዮ የተሰራለ የሚሰሩ ሱቅ ላይ ያሉ። ይሄ ግፍ ነው። ይሄ ውስጥ ለውስጥ ነው። ለኛ ሲሆን ነው እንዲህ ህጉ የሚሰራው። ለኛ ሲሆን ህጉ ሰው ይተባበራል። ለምን ለነሱ ሲሆን ይደባበቃል? ስላለው እኔ ስለሌለኝ እኔ ደሃ ስለሆንኩ እኔ የልጅ እናት ስለሆንኩ እኔ ስለተጠላው እውነቱን ስላወራው አይደለም። እውነት መቼም ቢሆን አትበጥስም። ሁሉንም ነገር በማስረጃ አሁንም ልጆች አሉ። የሷን ቁጥር እኔ ልክልሻለሁ። የሷን ማስረጃ እኔ ልክልሻለሁ። መቅደስ ደግሞ የእናቷ መቅረብ ትችላለች። እናቷን ሰድቦ ነው የመጣው። የራሱን እናት ሰድቦ ይኸው መቅደስ አለች፣ ጠይቂያት። እቤቴ እዚህ ቁጭ ብዬ ስቅስቅ ብላን ያለቀሰችው እናቲቱ። ማዘር በቃ ይቅርታ፣ ልጅ እኮ እንደዚህ ነው ሲያጠፋ እንደዚህ ነው። ይሄ እኮ ማሬ እንዴት ልጅ አንድ ልጅ እኔ እንደውም እኔ ስተዋወቃቸው ምንም ኖርማል ሰው መስዬ ነው የተዋወቅካቸው። መቅደስን ባያስኩ ቁጥር ግን ሰደበችኝ አይደለም ልጄን ድቃላ ብለው ተሳድበዋል። እልክልሻለሁ ከነ ኮሜንቱ። ራሷ አሁን እርጉዝ ነኝ የምትለው ድቃላ ልንገርሽ፣ አንቺ ድቃላ ወላጅ ብላኛለች አለ ቲክቶክ ላይ አለ። እልክልሻለሁ ሙሉ መረጃው። የሷ ቤተሰቦች ሆኑ እነ ቤቲ ዲዛይን የሚባሉት ባለፈው አንቺ ቤት ለሰራተኛ ብር አልሰጥም ያለው እሷ። አሜን ያልተባለችው ነገር የለም። አንድ ፍሬ ልጅ ነው የወለድኳት። አሜን ያልተባለችው ነገር የለም። ግን እውነት መድኃኔዓለም ካለ እውነት ሀቡ አንቺ የምታግዥኝ ከሆነ ሁሉም ነገር ይጠራል። እውነት አሁን እኔ በሽምግልና አልደራደርም። ፍቅር ዲዛይን አሁን ስንሄድ አማንን መክሮት ከመኪና ነው። እኔን ማየት አይፈልግም። እኔን አያወራኝም። የሚገርምሽ በዛ ምክንያት ተቆይሞ ማለት ነው። አማንን ግን መኪና ውስጥ ገብቶ ትናንትናም እኛ ጋር ሲመጣ እሷ እንደምታቀርበው አንቺ ቤት ነግሮናል። እሷ እንደምታቀርበው ከልጁ ጋር እንዳወራች ከልጁ ጋር መረጃ እንደሰጠችው ነግሮናል። ራሱ ማለት ነው። አሁን ደግሞ አማን አንተ አይደለም ለሷ አይደለም ለኔ 10,000 ብር ሰጠኝ ታውቃለህ ወይ ሲለው እሱን ራስ ጨርስ ነው ያለው። ራስ ጨርስ ብለህ መሄድ አትችልም። እኔ ደግሞ ማለት ነው አይደለ አቡ ፍትህ እንድሰጠን እንፈልጋለን። እንደ አንድ ድርጅት፣ እንደ አንድ ሰው፣ እንደ አንድ አካል። አንተ ቤት ነው ልጆቹ ያሉት። ቤቱ በካሜራ ያሳይሽን ቤት ነገ በፖሊስ እኔ አስገብቼ ሳስመረምረው ታያለሽ። በጣም ጠባብ ነች አቡ። እኔን እሷ መታ እኔን ይዛኝ ሄዳ ሀቡ ይሄ የምንተኛበት አንድ ክላስ ነው ብላ አሳይታኛለች። ይኸዋለች ከፊትሽ። እሷ ነች መጀመሪያ እኔ ያማ ሚስት ነኝ ብላ የመጣችው። እኔ የስንት ወር ልጅ ነበረኝ የዛን ሰዓት? አሜን የ4 ወር ልጅ ነበረች። ልተውልሽ ብያታለሁ። እስቲል ማለት ነው አይፈልጋትም። የተሳሳተ ነገር ነው ይሄ ሁሉም ማለት ነው። ብር በላብኝ ላለችው እርግጠኛ ሁኝ የምነግርሽ ልጅን ያጥፋኝ። ይሄ አንቺ የምትሰበስቢበትም ጉዳይ አይደለም። አንቺ የምትሰበስቢበት ከህዝቡ አይደለም። ብር ሊሰበስብልን የሚገባው እኛ ነበርነ። ስራ እየሰራን አይደለም። ነገ ልወጣ ነው ጎዳና ሁኜ እከራከራለሁ። ችግር የለውም። እኔ አርሴማን ነው የምልሽ። ልጄን ሳይ ከጎዳና ሁኜ የለኝም። ምክንያቱም እያሰሩኝ አይደለም። እንደሱ ድርጅት ሱቅ የለኝም። ቤት ውስጥ ሽፎን ሻጭ ነኝ። አለቀ። አልሰራሁም። ነገ ጎዳና ሁኜ ግን እከራከራለሁኝ። ችግር የለውም። ስለዚህ ለዚች የሚረዳው ብር ማን ስለሆነች ነው። ያልተበላ ብር ልሰበስብ ማችም ትምላለች። አማንም ይምላል። በመጽሐፍ ቅዱስ እያየሽ በቪዲዮ ትምላለች። ይምላል። ይሄው አለ ልጁ አልሞተ አልታመመ። አማን የሚሉት ደግሞ አማን መናገር አይችልም። ሀቡ አማን አፈኛ አይደለም። ማርያምን ሀቡ አማን ማለት በጣም የሚያለቅስ ልጅ ነው። በጣም የተጎዳ ነው። ባሌ ስለሆነ አይደለም አከራዬ ማለት ነው። አልቅሳለታለች። እኛ ጋር ሲመጣ እኔ ነኝ ወርጄ ታክሲ የከፈልኩት። የተሰጠው ከሆነ የታለ? ልብስ ገዛው ያለችው ደግሞ ልብስ ገዝታለት አታውቅም። ይሄ ውሸት ነው። ሽቶም ልብስም አማን ተገዝቶለት አያውቅም። እኔ የገዛውለት ስጦታ ምለው እንኳን
ኖርማን እንደው ኖርማን እንደ ኖርማን የምምልልሽ 1 ሰዓት ገዝቼለት አውቃለሁ። ከዛ ነው ጫማን ከማንም አይፈልግም። አሹ የሚባለው ልጅ ከሱ ቤት የገባ ነው ተቀምጦ ዲፖርት የተደረገ ልጅ ነው። ብዙ ልጆች ዲፖርት የተደረጉ አሉ። አሹ ይገባል። አሹ አስገቡኝ እያለ ነው እኮ አሹ ተጎዳ አሹ። ስለዚህ ሀቡ እኔ ነኝ አስገቡኝ እያለ ቅድም ጀምሮ ኔትወርክ ነበር ያዙ ስለሌለው ነው እኮ ቀጠሩን ይዘለታል። ስለዚህ ለነገ ቅጠሪው እኛም ደክሞናን ከፍርድ ቤት ተገትረን ምግብ ይሁን መቤቴ ነው የምልሽ ሀቡ ልጄን ሳይ ውሃ ምግቡ ታዩ በድንጋጤ ደም እየሸናው ነው ቁጭ ብዬ እያወራሁሻለሁ። ቅድም የለበስኩት ልብስ አይደለም አሁን እንዳድስ ነው። አሹ የሚባለው ይገባል። እሱ ቤት የነበረ እሱ ቤት የሆነ ጠላፊ ነገር የነበረ ልጅ ነው። አሁንም ገብቶ እየሰራ ነው። ዲፖርት ቢደረግም ደሞዝ ባይኖረውም ባይሰጠውም ማለት ነው። ስለዚህ ለሱ ብቻም ሳይሆን አሹ ለኛም ሳይሆን ለራሱ ብሎ ነው የሚገባው። ማንንም በእኛ ጉዳይ ጣልቃ እንዲገባ የለም። ጣልቃ አካውን ባለ ሽምግልና ምን አልፈልግም። ምክንያቱም ሂሩት አሜን ዲዛይን ተብሎ ስሜ በክፉ ተነስቶ ሊታመስ አይችልም። እኔ የምፈልገው ሀቁ ወጥቶልኝ በህዝቡ ጎዳና ሁኜ እከራከራለሁ። ሀቡ ምንም የለኝም። ለምን ኢትዮጵያ ኤምባሲ እዛ በሩ ላይ ሁኜ ተኝቼ እከራከራለሁ። ሀቡ ልብ በሽተኛ ነኝ አውቃለሁ። ትንሽ ኦክሲጅን አጥረኛን ምንም ችግር የለውም። እኔ ዛሬ ስሄድ ለህግ ሙሉ ነገሩን አጠፉሽ ያሉኝንም አንቺ በቀደም እኔ ሂሩትን አሜንን ባልገባት ነው ለምን አሜንን ይቅርታ ታረጉላትም ስታያቸው እምቢ ብለው ከሰውኛን አይደለ? ዛሬ እኔ ፍርድ ቤት ነበርኩኝ። በዚህ አጋጣሚ ማለት ነው የፍርድ ቤቶቹ ሰዎች እና አንቺ ገና እዚህ ሳትጨርሺ ቲክቶኩ ተልኮላቸው ተከታትለውት የሚሰዳደበው ቁጥር የሚቆራረጠው ቦይስ እኛ የምንሰደበው ማታ ራሱ ግደሏቸው ውጉና ግደሏቸው የተባለው ሁሉ እያንዳንዱ ደርሷቸዋል። የሚገርምሽ አቡ የዚህ ሀገር የኢማራት መንግስት ቀልድ አይደለም። እልክልሻለሁ። አሁንም ከፈለግሽ አንቺ ለራሱ ሀቡ ትሰሚዋለሽ። ይሰቀጥጣል። ምን አርጌ አማን ምን አርጉ ነው የሚገደለው? እኔስ ምን አረኩ አቡዬ? እና ነገ ቅጠሪልኝ። እኔ ነገ ሂጄ ፋይሉን እቀሰቅሰዋለሁ። የዋናው ፋይሉን የያዘውን ፖሊስ ከፈለሽ ቁጥሩን ልኬልሻለሁ። መጀመሪያም አሁንም ለማስተዋል ከፈለሽ መልሼ ልክልሻለሁ። አሹ ገብቷል። አሹ ይቀጥል። እኔ ዝም ልበል። አቡዬ ላውራ። ሰላም፣ እንዴት ናችሁ? ቪዲዮ አብራ ቪዲዮ እንኳን የሚሞች ቦታ አይደለኝም ሀቡ። በቪዲዮ ካልሆነ ነገ ኔትወርክ አስቸግሮ ነው እንትን ያልኩት። ነገ የሚመች ቦታ ሁንና በቪዲዮ ነው የምናወራው። ነገ አይ ከስራ ምሽቼ ምናምን ስለሆነ የምገባው ለዛ ነው። ያለ ቪዲዮ እኔ ምንም አይነት ስሞታ ሆነ ምስክርነት ያለ ቪዲዮ አልቀበልም። ግድ ነው ቪዲዮ። ኧረ እኔ ስሞታ የለኝም። እኔ ለአማን ነው የገባሁትኝ እንጂ እኔ ስሞታ የለኝም። ትቼዋለሁ። ለአማን ምስክርነት ከሆነም ቪዲዮ ግድ ነው። ግዴታ ነው የኔ ቪዲዮ። ካላችሁ ሻበር አላችኋለሽ። ሩት ለራሱ ጉዳይ ነው የሚገባው አላልሽም? ለአማን ነው የገባው ታለ። አይ የኔን ጉዳይ ማንሳት ስለማልፈልግ ነው አቡ። እኮ ያንተን ጉዳይ ማንሳት ካልፈለግ ስለ አማን መናገር አይጠበቅብህም። ራሱን ችሎ ተናግሯል። ለራስ ጉዳይ መስሎኝ ያስገባን። አይ የኔም ጉዳይማ አለ ግን ማውራት ስለማልፈልግ ነው። በቃ እኮ ያንተ ጉዳይን ካላወራከው ተው። የሰው ምስክርነት አያስፈልገውም። ራሱን ችሎ ስለ ራሱ ተናግሯል። አማን ቅድም ገብቶ ነበረ፣ ቪዲዮ አብርቶም ነበረ። እንግዲህ አሁን የራሱ ጉዳይ ሀሳቡን የቀየረው ምናልባት ይሄና ሊከፈላል ተብሎ ተደራድሮም ሊሆን ይችላል። የራሱ ጉዳይ ነው። እኛ ምስክር አንፈልግም። ራሳችሁን ችላችሁ ስለ ራሳችሁ ጉዳይ የምታወሩ ከሆነ ታወራላችሁ። የሰው ምስክር ግን አታምጡ። ማንም ሰው ስለ ራሱ ካልሆነ ስለ ሰው ልመሰክር ነው እኔ አልቀበልም። የሚያወራ ሰው ብቻ ነው። ስለ ሰው ሁሉም ራሱን ችሎ ያወራ። ማንንም ወክሎ ማውራት አይችልም። አቡዬ ላውራ። አውሪ። ስለ ራስሽ ነው? ስለራሴ እኔ ስለራሴ ነው የገባሁት። ሲጀመር እሺ፣ በፍቅር ዲዛይን ጉዳይ ሲጀመር ስሞቹ 3-4 ናቸው። የሌባ ስም ነው ያለው። ፍቅር ዲዛይን፣ ፍቅር አበራ፣ ፍቅር ሳሙኤል፣ ፍቅር ትዝታው። ትክክለኛ ስሙ ግን እህቱ ትመሰክራለች፣ ቴድሮስ እንባቆም ነው የአባቱ ስም። ቴድሮስ እንባቆም ነው ግን አሁን የሚታወቀው በፍቅር አበራ ነው።
ከዛ በኖርኩበት ታይም ግን እድሜ ልክ የሰራውበት ማለት ይችላል። የላኩለት እንዲሁም ቪዛ የመጣበት ከሰውነት ጎዳና ወጥቼ መድኃኒት ያበላኝ ከሀገር ቤት ወጥቼ እንዳልመለስ ያደረገበት ብዙ የበደለኝ በደል አለ። በደሌ ይታይልኝ። ሲቀጥል ደግሞ በምን ነበር ስፈራ የነበረው አብሬ ከሱ ጋር በነበርኩበት ታይም አንድ ሻወር ገብቼ የቀረጸኝ ቪዲዮ፣ ሁለት አብሬው ተኝቼ የቀረጸኝ ቪዲዮ በሱ ሁሌ ያስፈራራኝ ነበር። ያለውን በሙሉ በይሲ ላይ እልለት ነበረ። የፈለገውን ነገር በይሲ ላይ እልለት ነበር። ቪዲዮ ሁለቴ ቀርጾኛል። አንድ ሻወር ስወስድ ሁለት እሱ ጋር አብሬ ተኝቼ ሁለት ቪዲዮ ቀርጾኝ እያስፈራራኝ እንዳላወራ ብቻዬን አልቅሼ ሚስጥሬን ሳላወራ እዚህ ደርሼ እድሉን ስላወራው በጣም ደስ ብሎኛል። ግን ፍቅር ማለት ከሰው ተራ የወጣ በስሜት የሚጓዝ ለእይታ የሚኖር የሰው ብር ወስዶ 5000 ድርሃም አንዴ አብይ ወዲያው እንደተመረጠ 10000 ድርሃም በቀን ሰርተናል። 10000 ድርሃም አብይ አመንሽም አላመንሽም ቲሸርት ሽጠን ማለት ነው። ያን 10000 ድርሃም ይዤ መጥቼ ልክ ከኔ ጋር ተጣልተን ሰድቦ የሆነ ነገር ብሎኝ እኔ ከአንድ አልጋ ተኝቼ እሴት ይዞ መጥቶ ይተኛ ነበር። ግን በቃ እሱ እኔን ካልፈለገኝ ለምን እጫነዋለሁ? ከፈለገ ይኖራል ብዬ የምተወው ሴት ነበርኩኝ። ግን ያንዴ ብሩን ሰርተን ይዘን መተን እታች ብር ሲቸግረው ይጠራኛል። እሱ ጋር ይዤ ብር የሆነ ነገር እጄ ላይ ብር ይዤ እሱ ጋር ስደርስ እፈዛለሁ። ልክ እሱ ከእጄ ላይ ያለውን ብር ይዞ ሄዶ ከ5-10 ደቂቃ በኋላ ስነቃ ብሩ እጄ ላይ የለም። እመቤቴ ምስክሬ ናት። እሱ በ5-10 ደቂቃ ውስጥ እነቃለሁ። እሱ ብሩን ከወሰደ በኋላ ማለት ነው። ከዛ ቤት ተመልሼ ጓደኛዬ ዚነት የምትባላለች ወንድሜ አለ ዜድ የወሰድሽው ብር ሲሉኝ ፍቅር ወሰደው እላለሁ። ከዛ ደውዬ ለምንድን ነው የወሰድክብኝ ብዬ እሪ ይላለሁ። ይሰድበኛል። በቃ የዚህ ሰው ነው ፍቅር ማለት የዚህ ሰው ነው። በደንብ የማውቀው አብሬ የነበርኩኝ አብሬው የተኛው ብዙ በደል ያደረሰብኝ ክፉ አይገልጸውም። ለሰዎች አስመሳይ የነበረ የሴት ብር የሚያጭበረብር ጸባችን በሴት ብር ነው ሲጀመር ማለት ሰው ሲመጣ ለታይታ ነው ሁሉን ነገር መኖር የሚፈልገው እንጂ ሪል ህይወት አይደለም ሲኖር የነበረውና ጸቤ በዚህ ነው። የለፋውበት ላቤ ይታሰብልኝ። በእውነት ዛሬ አልቅሼ በቃ ዛሬ በጣም ከፍቶኝ አቡዬ እግዚአብሔር በጣም ከፍቶኝ እዚህ ደረጃ የደረስኩበት ማለት ነው። ለማን ልናገር መሲ ብርጅስቶን ያልጻፍኩበት ቴክስት የለም። ኦንላይን ገብቼ የኦንላይን ስራ ለመስራት ለመታወቅ ማለት ነው። ያ ብርጅስቶን ጋር ሂጄ ሀቢባ ጋር እንድታስገባኝ አደርጋለሁ ብዬ ነበር። እግዚአብሔርን ሀቡዬ በጣም ከምልሽ በላይ ፍቅር ማለት ከሰውነት ጎዳና ያወጣኝ ልጅ ዛሬ በህይወት መቆሜ እግዚአብሔር ይመስገን። እኔ እግዚአብሔር ይመስገን። እሱ ግን ሰው አይደለም ሰው። አይዞሽ በቃ አይዞሽ። እኔ አሁን እጅግ በጣም ስለደከመኝ እባካችሁ ለነገ ቀጠሮ ውስጣችሁና እውነት ምስክር አለኝ። ስለኔ የሚያውቁኝ ምስክሮች አሉኝ። ምስክር ወንድሜ ታስሮብኝ ታሜን ሁሉ ገብቻ አዋርቻለሁ። ሚረዳኛ ጥቼ ኪያዛር ሴማ ተናግሬያለሁ። ሚረዳኛ ጥቼ ብር የለኝ። አይዞሽ እናቴ አይዞሽ በቃ አይዞሽ። እሺ ፕሊስ አታልቅሽ። ለስንት ሰው ጠርቼ ዛሬ በመለው አጥቼ ቁጭ ብዬ አሁን እጅግ በጣም ስለደከመኝ ፍቅር ማለት በጣም ክፉ ነው። አይዞሽ እናቴ አይዞሽ። እኔ አሁን በጣም ስለደከመኝ እባካችሁ እንደዚህ ቆይቼ አላውቅም። በጣም ደከመኝ። ታስታውሰው ያመኛል። ታስታውሰው በጣም ነው የሚያመኝ። ሽንት ቤት አስገብቶ ቀርጾ ከዛ እንደዚህ ነው ማድረግሽ የሚለው ያለኝን በሙሉ ላለው ፍቅር ለካ እውር ነው ይባል ነበር። እኔ ግን በፍቅር አይደለም የታወርኩት በድግምት ነበረ። ጥሎብኝ በሚል ሙዚቃ በወይን አድርጎ ያጠጣኝ እኔ ነው የማውቀው። አይዞሽ እናቴ። አቡዬ ከ12 ሰዓት በኋላ ሱቁ ይዘጋል። መብራት እያበራ ለዛሬ ተከራይ ስላስቸግር የለውም ግን ፍቅር ይጠየቅ እግዚአብሔር ይጠይቀው ብዬ ነበር። ግን ሰው ይወጣ። ደህና ደሩላችሁም የነገ ሰው ይበላል። ነገ እንገናኛለን። እሺ ነሽ ሀቡዬ። እሺ በቃ እኛም ስለደከመን በጣም ይቅርታ፣ አንቺንም አደከምንሽ። ችግር የለውም። አሜን። በልጅ ስም አሜን ያልኩሽ ምጣራሽ እዚህ ገባለሁ። አሜን። የሶሊያና ፋሽንን ስልክ ቁጥር ላኪልኝ
የመቅደስ አለኝ ልከሽልኛል። የመቅደስን እሺ የሶሊያን ብቻ ላክልሽ። አሁን ላክልኝ ዋትስአፕ ላይ። እሺ 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 እንገናኛለን። እናመሰግናለን ቤተሰብ። ሶሊያና አይዞሽ፣ እሺ እናቴ በርቺ፣ አይዞሽ፣ ሁሉም ነገር ያልፋል። ስላገኘሁት ብቻ ለኔ ደስ ብሎኛል። አይዞሽ፣ ደስ ብሎኛል በእውነት እግዚአብሔር ይስጥልኝ። እሺ እናቴ አይዞሽ። ካብነት ተናገሪ። እንደዚህ ቆይቼ አላውቅም። አሳዝነሽ። እሺ መቅኒ አይዞሽ፣ በርቺ፣ ቆፍጠን በይ። እኔ ሁሌም ከጎኔ ከሆናችሁ እሺ በርታ። ከጎንሽ ነን፣ አታስቢ፣ አትፍሪ፣ አይዞሽ። እሺ የሆነ ነገር ቢፈጠር እኔ ምንም አውቀው ነገር ምንም አይፈጠርም። ኦልሬዲ ብዙ ህዝብ አይቶሻል። ስለዚህ የሆነ ነገር ብትሆኚ ተጠያቂ ስለሚሆን ምንም አትሆኚ። በዛ ላይ መዳም ቤት ነው ያለሽው። መዳም ቤት ድረስ ደፍሮ ገብቶ ማንም ምንም አያደርግሽም። አታስቢ። እሺ እሺ። አዎ ሰዎቹ ምናምን ያስወጡኝ ምናምን በሆነ ነገር ምንም አትፍሪ ሀቢብቴ፣ ምንም አትፍሪ። ስልክ ቁጥርሽን አስቀምጪልኝ። ደግሞ የሚያስፈልግሽ ምንም ነገር ያለው ታምስ እንኳን አዎ በፈለገችበት ሰዓት እዚህ ህዝብ ፊት ለፊት ማለት ነው፣ በፈለግሽበት ሰዓት ማለት ነው ዳይሬክት ደውዪልኝ፣ ችግር የለም። እሺ ምንም አትፍሪ፣ ምንም አታስቢ። የሚመጣበት ነገር እችላለሁ፣ ምክንያቱም ሌላ ሀገር ሊሳፈሩ ስለሆነ በዛን ሰዓት ችግር የለም። አያሳስብሽ፣ አያሳስብሽ። ቀን ሙሉ እኮ እኔ ስጠብቅሽ ቤት ራሱ ይዤው መጣሁ። እንኳን አመጣሽ። እሺ አሁን ተስመጣ። እሺ መቅዲ ዋትስአፕ ላይ እናወራለን። ነገ ጠራሻለሁ ዋትስአፕ ላይ። አመሰግናለሁ ሁላችሁም።